ነጋድራስ በከፍታ ወደ እናንተ ዳግም ተመልሷል። አንድ ሰው ራሱን ለማጥፋት ሐሳብ መጣበት። አንዲት ሴት ጾታዊ ጥቃት አጋጠማት። እሺ ማንጋል ሄድ ለማንስ ልተንፍስ እያሉ መጨነቅ ቀርቶ መሳቀቁ በመተግበራችን አማካሪ አግኝተው ራስዎን ያገኙ በደስታ እየሳቁ እኔ ሐሳባችሁን በጣም ነው የወደድኩት። በርቱ። እነዚህን ሁሉ በ6 ወር ውስጥ ኖ ዌይ አልወደድኩትም ሐሳባችሁን ይቅርታችሁ እናንተን ነው የወደድኳችሁ ልቅስ የኛ የፈጠራ ሐሳብ ግን በቆሎ ይፈለፍላል እህሎችን ይፈጫል እንደገና ደግሞ ቾፕ ያደርጋል ከዚህ ቀደም የተወዳደረ ሰው አለ አይናችን እስከሚጠፋ ድረስ ነው ያስረዳል እነሽፋኑ የሚፈለፍል እየሰራን ነው ምንድነው ታዲያ ነጋድራስ ላይ መጣችሁበት ምክንያት ብር ነው ጸደቀ ራሱ ድሉም ቢያገኝ ይወዳደራል በቀሎ ማሽላ ስንዴና ገብስን በአንድ ማሽን ላይ ሊፈለፍል የሚችል ላይ ሰራውት አይሞከረም 300 ኪሎ ግራም በሰዓት ነው የምትፈለፍለው እኔን ጆሮ የመሰለ ነገር ነው ጎን ስታዩ ሴክሽን ወደ ቀጣዩ ዙር የሚያልፈውን ተወዳዳሪ ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በምዕራፍ 4 ወደ እናንተ ተመልሷል ተመልካቾቻችን 30 አጓጊ ተወዳዳሪዎች 5 ተወዳጅ ዳኞች 2,150,000 ብር ያለ ማስያዣ የሚሰጥ ብድር 50 ሚሊዮን ብር ይዞ በከፍታ ወደ እናንተ ዳግም ተመልሷል ተመልካቾቻችን ዳኞቻችን ቦታቸውን ይዘዋል ሰርፕራይዝ አለን በምዕራፍ 2 መጨረሻ ላይ በግል ጉዳይ ምክንያት አሜሪካ ነበረ ተወዳጁ ተናፋቂው ዳኛችን ኢንጂነር ጸደቀ ይሁኔ ዳግም ወደ ዳኝነት ወንበሩ ተቀላቅሏል ተመልሶ መጥቷል ከፍ ባለ ክብር እንቀበለዋለን ደስ ወጣፋ ማትሉ እንኳን ደህና መጣ ኢትሳይ ጊዜው ሂዷል ለካለ አረጃው ማይኩ ይዞኛል እንጂ ኮሮሬ ነበር የምትመጣበት ነው ማይኩ ይዞኛል አንተ እንደውም ለምበጣ ለምትመታኝ ነው ኧረ ምታጮለኝ ነገር ታው ኮርሙድ አታውቁ እንደኔ እኔ በጣም ኮንደናውጣችሁ በጣም ይጥቃው በሪው ተፋብኝ እኮ ረበክሴ አይገባም ተቀመጥ አይ ወደስ ታውስ ታጥሩ ማለት እሺ እሺ ታንኪዩ በጣም እሺ ጋሽ ጸደቀ እንኳን እንዲደናና እንደምንመጣ ሰላም ሳል ይቻላል ወደ አንተ መጥቶ እንደሚገባ እኔ መጣለሁ ደህና ቆየኝ እንኳን ደህና መጣ እኔ ስለማይሁድ ጊዜ ወደ ምን ጊዜ አብረን ነበር በትክክል አብረን ነበር ኢንጂነር ጸደቀ ይሁኔ አሁን ደግሞ በዳኝነት ዳግም ወንበሩን ተረክቧል ተመልካቾቻችን ያለነው በምዕራፍ 4 የመጀመሪያው ዙር ውድድራችን ላይ ነው በዛሬው ዕለት 3 ተወዳዳሪዎች የሐሳብ ፍልሚያ ያደርጋሉ የሐሳቡን አዲስነት ችግር ፈቺነት እንዲሁም ደግሞ ተግባራዊነት መመዘኛ አድርገው አስቀምጠውታል እነማን ወደሚቀጥለው ዙር ያልፋሉ አብረን የምንመለከተው ነው የሚሆነው ዳኞች ኢንጂነር ቢጃይ ናይከር መሐንዲስ ገበሬና ኢንተርፕረነር የኢንዱስትሪና የግብርና ማሽኖች አምራች ዶክተር አውለት አህመድ በአዲስ አበባ ዩኒቨርሲቲ የአካውንቲንግና ፋይናንስ መምህርትና የሚዲያ ባለሙያ ኢንጂነር ጸደቀ ይሁኔ የፍሊንትስቶን ሆምስ መስራች የሲቪል ምህንድስና ባለሙያና በጎ አድራጊ ኢንጂነር ጌቱ ከበደ የቢዝነስ አመራርና ማኔጅመንት አማካሪ የቴክኖሎጂና የኬሚካል ምህንድስና ባለሙያ አቶ ፍጹም ንጉሴ የማርኬቲንግና የንግድ አማካሪ በኢስት አፍሪካን ሆልዲንግስ ሲኒየር ኤክስኪዩቲቭ ዳይሬክተር ተወዳዳሪዎቹን ላስተዋውቃችሁ ዳንኤል ጫኔ ይባላል የጥራጥሬ መፈልፈያ ማሽን የሚወዳደርበት ፕሮጀክቱ ነው በዝነኛው የሰዎች ለሰዎች ሜንሽን ፎር ሜንሽን የቴክኖሎጂ ትምህርት ቤት በሐረር ተምሯል
የፔዳጎጂ ወይም የስነ ዘዴ መምህርም ጭምር ነው። የቴክኖሎጂ ባለሙያም ነው። በመቀጠል ውብሸት ደለለኝ 3 ማሽን የሚሰራውን ስራ በአንድ ማሽን እሰራዋለሁ የሚል የፕሮጀክት ሐሳብ ይዞ ነው የመጣው። በቆሎን ከመፈልፈል ጀምሮ መፍጨት መከትከት በኔ ማሽን ተችሏል ይለናል። በነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የመጀመሪያ የሆነው ጉዳይ ደግሞ 4 እንስቶች በአንድ ቡድን ለአንድ ዓላማ የመጡበት ጉዳይ ነው። ዛሬ 4ቱ ሴቶች በአንድ የፕሮጀክት ሐሳብ እዚህ መድረክ ላይ ወጥተው ለዳኞች ሐሳባቸውን ያቀርባሉ። ሰላም ሜንታል ዌልነስ ኤንድ ቴራፒ ይባላል የፕሮጀክታቸው ስም። በአእምሮ ጤና ላይ የሚሰራ አፕሊኬሽን ባለጉዳዮችን ከባለሙያዎች ጋር በማገናኘት የሥራ ፈጠራ ሐሳብ ነው የመጡት። 4ቱ እንስቶች ወደ መድረክ መጥተው ሐሳባቸውን ያቀርባሉ። እነማን ወደ ሁለተኛው ዙር ያልፉ ይሆን? ይሄ ብቻ አይደለም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያዘጋጀውን 2,150,000 ብር እነማን ይወስዱ ይሆን? ያንን ለመውሰድ እነማን እድል ያገኙ ይሆን የሚለው ያ ህልም ዛሬ ጅማሮን ያገኛል። ከተወዳዳሪዎቹ ጋር መልካም ቆይታ እንዲሆንላችሁ ጋብዛችኋለሁ። አቤል ኃይለ ሥላሴ ነኝ። ተመልሰን እንገናኛለን። ፕላስኮ ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቪ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቪ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም ናችሁ? ሁሉም በየጓዳው የሚያስበው በዝቶ ብዙዎች ተጨንቀው የሚረዳ ጠፍቶ አቤት የከሌ ጉብዝና ስንል ከራሱ ተጣልቶ ሰላሙን አጥቶ ራሱን አጥፍቶ የት ይደርሳል ስንል ስኬቱን ስንጠብቅ ስንቱ ቀረ ሞቶ አዳማጭ አጥቶ ስንቱ ቀረ ሞቶ። አንድ ሰው ከሌሊቱ 9 ሰዓት በሩቅ ቦታ ብቻውን ሆኖ ራሱን ለማጥፋት ሐሳብ መጣበት። በዚያች ቅጽበት የሕክምና ድጋፍን ማግኘት ፈለገ። እንዴት ያገኝ? ወይ ደግሞ አንዲት ሴት ጾታዊ ጥቃት አጋጠማት። ፕራይቬሲዋን በጠበቀ መንገድ እንዴት የስነ ልቦና ድጋፍ ማግኘት ትችላለች? ወይ ደግሞ አንድ ወንድሜ በስራ ወይም በተለያየ ምክንያት ጭንቀት ውስጥ ገባ። የትና ማን ጋር ሄዶ የባለሙያ ድጋፍ ማግኘት ይችላል? ቆዩ ወገኖቼ፣ አለን አንድ ስራ ከጭንቀት ገላግሎ ሐሴት የሚያፈራ ሚስጥሪ ወጣብኝ የሚል ስጋት ቀርቶ ቀለል ባለ ዋጋ አማካሪ አግኝቶ እሺ ማን ጋር ልሂድ ለማንስ ልተንፍስ እያሉ መጨነቅ ቀርቶ መሳቀቁ በመተግበሪያችን አማካሪ አግኝተው ራስዎን ያገኙ በደስታ እየሳቁ በስራ ቢሆኑ ወይ ቤቶ ቁጭ ብለው መፍትሄ ይሰጣል። በሳምንት 7 ቀን 24 ሰዓት ሙሉ ሰላም ከርሶ ጋር ነው። የአእምሮ ጤና ሰላምን ለማግኘት በጣም በቀላሉ መተግበሪያ ወርደው ይምጡ ይቀላቀሉ። ሰላም መተግበሪያ ምን አገልግሎቶችን ይሰጣል? አንደኛ ሳይኮሎጂስቶችን ከክላይንቶች ጋር ቀጥታ ያገናኛል። ሁለተኛ ሜንታል ሄልዝ አድቮኬሲ ኮርሶችን እንሰጣለን። ሶስተኛ ኮንቴንት ክሬተሮችን ስለ ሜንታል ዌልነስ ኮንቴንት ክሬት አድርገው ፖስት እንዲያደርጉ ያመቻቻል ማለት ነው። አራተኛ ኮሚኒቲን በግሩፕ ቻት ፎርም እናደርጋለን። ስለ ፋሚሊ፣ ስለ ኬሪየር ወይም ስለ ወጣትነት እንዲያወሩ እናደርጋለን። ቋንቋ አማራጮች አሉን። እነሱም አማርኛ፣ እንግሊዘኛ፣ ኦሮምኛና ትግረኛ። ወደፊት ደግሞ ሰፋ አድርገን ለመቀጠል በቅድ ይዘናል። ከዛ ውጪ ሞባይል አፕሊኬሽን ብቻ ሳይሆን ዌብሳይትም እንሰራለታለን።
ኢንተርኔት አክሰስ የሌለበት አካባቢ እንዴት ይደርሳላችሁ ካላችሁን በስልክ መስመራችን ማግኘት ትችላሉ ማለት ነው። የአእምሮ ሰለሞን በማንኛውም ቦታ በማንኛውም ጊዜ ይጠብቁ። ሰላም ተግባር። እናመሰግናለን። አለቀ። አጭር ጨምሩ እስቲ። እሺ እንጨምር። አይ ልጅ አይደግስ ነው። ጥሩ ፒች ነው። ሀሳባችሁን ኮሙኒኬት ለማድረግ የፈለጋችሁት ያው ልትሰሩ ያሰባችሁት ሰላም የቴራፒ አገልግሎት መስጫ የሞባይል መተግበሪያ ነው። ስለዚህ ታካሚዎች ወይም አገልግሎት ፈላጊዎች በስልካቸው ላይ አፕሊኬሽኑን ዳውንሎድ በማድረግ የሚፈልጉትን አይነት የስነ ልቦናና የአይምሮ ጤና መፍትሄ ከናንተ ጋር ማግኘት ይችላሉ። ሬጂስተርድ የሆኑ ቴራፒስቶች እናንተ ይኖሯቸዋል፣ ፕሮፌሽናሎች። ስለዚህ የሚፈልጉትን ባለሙያ መርጠው ወንድ ወይ ሴት ወይ ከሌ ወይ ከሊት ብለው የሚፈልጉትን አገልግሎት ገብተው ማግኘት ይችላሉ ነው አይደል? ኦንላይን ፕላትፎርም እና በጣም ጥሩ ነው። ዓለም ላይ ይሄ የታወቀ ፕላትፎርም ነው። በተለይ በፖስት ኮቪድ አንዱ እያደገ የመጣው አገልግሎት በዓለም ላይ የዚህ የኦንላይን ቴራፒ አገልግሎት መስጫ ማዕከላት ናቸው። በእኛ ሀገር ወጣት በሚበዛበት ሀገር የኢንተርኔት ሊትሬሲ እየጨመረ ባለበት ሀገር ወጣቱ ኦንላይን ብዙ ነገር ሰርች እያደረገ ዛሬ ኤአይን ተጠቅሞ ብዙ ዕውቀት ለማግኘት በሚሞክርበት ሀገር ከወዲሁ ለእንዲህ አይነት አገልግሎቶች መከፈታቸው ጥሩ ነው። እናንተን ነጋድራስ ብቻ ሳይሆን ማንም ሰው ሊደግፋችሁ ይገባል ብዬ አምናለሁ። ግን ምንድነው መጠየቅ የምፈልገው እኔ ምን ስቴጅ ላይ ነው ያለው? እናንተ አሁን አሪፍ ቁመት ራሱ ተለካክታችሁ የመጣችሁ ነው ይመስላል። አንድ አይነት ቁመት ላይ ያላችሁ ልጆች ናችሁና ጫማችሁ ነው። ስለዚህ ፕሮቶታይፕ እየሰራ ነው አፕሊኬሽኑን ባለሙያ ስላለን በጣም ጎበዝ ባለሙያችን ነች እንዳያችሁት። አይቲ ባለሙያ ማን ነው? እሷ ነች። እሺ ምን ስቴጅ ላይ ነው ያለው? እኔ ብቻ ሳይሆን ቲሞችም አሉን። ቴክኒካሊ አሁን ፍሮንቲንድ ገና ፍሮንቲንድ ላይ ሙሉ ባክግራውንዳችሁ እስቲ ምንድነው ባክግራውንዳችሁ? አንቺ ማን ነው ስምሽ? ወይንሸት አንተነህ። ወይንሸት ባክግራውንድሽ ምንድነው? ኮምፒውተር ሳይንስ። ኮምፒውተር ሳይንስ። ቤተልሔም ወርቁ ክሊኒካል ፋርማሲ። ክሊኒካል ፋርማሲ። አንቺ ማርኬቲንግ ነው መስዩ ግን እኔ ጸጋ ማርኬቲንግ ኮርስም ወስጃለሁ። እዛ ላይ እንሰራለን። እኔ ጸጋ ማርያም ታደለ ፋርማሲስት ነኝ። ፋርማሲስት። እኔ ኤደን ሀጎስ ባክግራውንዴ ባዮሎጂ ነው፣ ግን ቴራፒ ሴንተር ቮለንቲር የማድረግ እድል አግኝቼ ነበርና ሞር ይህንን ኮንሰፕት ከመስራታችን በፊት ትንሽ እንትን ነበረኝ ግንዛቤ ነበረኝ። እሺ ሰላም ሰላም። ያው ሰው ሲገናኝ መጀመሪያ ሰላም ነው የሚለው አይደል? ስለዚህ የእናንተም ስም ሰላም ነው። ታርጌት ያደረጋችሁትም የአእምሮ ሰላምን ሪስቶር የማድረግ ወይም የመመለስ ሁኔታ ነው። ጥሩ ነው። ስለዚህ ሰው ሲገናኝ አንዱ ሰላም ነው የሚባባለው፣ ሌላው ደግሞ ጤና ይስጥልኝ ነው የሚባባለው አይደል? ስለዚህ ሰላምና ጤናን ነው አጣምራችሁ የመጣችሁት። በተለይም ያው ጥሩ ነው በግጥም አድርገሽ ለታስረጂን የሞከርሽው። ወይንሸት ደግሞ ያው የፍሮንቲንድ እንትኑን ነው ያሳየሽን። ጥሩ ነው። እንግዲህ ገና ሌሎች እንግዲህ የሚቀሩ አሉ አይደለም? ከኋላ ባክኤንድ ያሉ ስራዎች አሉ። ስለዚህ እነኛ የባክኤንድ ስራዎች መቼ ነው የምታጠናቀቁት? እሱን ነገር ብናቀው አንድ ነገር ይሆናል። አንድ ግን ዋና የምጠይቃችሁ ምን አነሳሳችሁ? ባይዞን ፋውንዴሽን ባዘጋጀው ትሬኒንግ አሜሪካ ኤምባሲ ላይ የኢንተርፕረነርሺፕ ትሬኒንግ ነበረን። ሶ ያንን ትሬኒንግ ከወሰደን በኋላ አይዲያዎች ይነሱና ወደ ስራ እንቀይራለን ማለት ነው። እዛ ላይም የፒች ኮምፒቲሽን ነበረ። ሶ አይዲያዎች ይቀርቡልናል፣ እኛም ማቅረብ እንችላለን። ነገር ግን ከቀረቡልን አይዲያዎች መካከል ፐርሰናሊ ቅድም ጓደኛዬ ኤደን እና እኔ ፐርሰናሊ ደግሞ ያጋጠሙ ነገሮች ነበሩ። እሷ ቮለንቲር ታደርግ ነበር፣ እኔም የተለያዩ ቦታዎች ላይ ቮለንቲር አደርጋለሁ። ከዛም ባለፈ ደግሞ ፐርሰናሊ ቲዩተርስ በምሰራበት ሰዓት ያጋጠመኝ ነገር አለ ማለት ነው። ዶክመንት ላይም የተወሰነ ለመግለጽ ሞክረናል። ሶ ሁላችንም በደንብ ውስጣችንን የነካ ነገር ስለሆነ ተስማምተን እሱን ለመስራት ወሰን ማለት ነው። ከፒቹም በኋላ እየሰራንበት ነው። አፑ መቼ ነው የሚጠናቀቀው? 3 ወር 3 ወር። ኦኬ። ይዛችሁ የመጣችሁት ነገር በጣም አሪፍ ነገር ነው። አሁን ለምሳሌ ፖስት ዋር ብዙ ጊዜ ጦርነት ከቆመ በኋላ አብዛኛው ሰው የሳይኮሎጂ እንትን ይፈልጋል። ወረርሽኝ ለምሳሌ ሎንግ ሃውለርስ በጣም ብዙ እኔን ጨምሮ ማለት ነው። ምክንያቱም በሽታው የሚያመጣው
ተጽዕኖ የዓለም ኢኮኖሚ ሺፍት ያመጣው የኢኮኖሚ ጣጣና ችግሮች የመሳሰሉት ይሄ በጣም ቆንጆ አርጋችሁ አይደንቲፋይ ያደርጋችሁት ይመስለኛል። ችግሩና ችግር ፈቺ ነው የሚለውን ነገር ሳየው ችግር ፈቺ ነው። አዲስነቱን ስናየው ድንገት የተወሰደ ነገር እንትን ብታርጉ አንዳንድ ቦታ ሌላ ቦታ ላይ እንደዚህ አይነት ነገር እንሰጣለን የሚሉ እንዳሉ አውቃለሁ። በምን አዲስ እንደሆነ ይሄኛውን አላወኩም። ምናልባት ባለሙያዎችን ታካሚዎችን አገልግሎቱን የሚፈልጉት ሌሎችን ስልጠና ሰጪዎችን እንደዚህ የሚያገናኝ መድረክ ነው ከሆነ እሱ ጥሩ ነው። ነገር ግን ይሄ ነገር አዲስነቱን ተግባራዊነቱን ምንም ጥርጣሬ የለኝም። ግን ልጠይቃችሁ የምችለው ምንድነው በሰብስክሪፕሽን ነው ወይ እኔ አሁን አገልግሎት ብፈልግ ወይስ እርዳታ ነው ወይ? አገልግሎት ብፈልግ ምንድነው ተመዝግቤ ከፍላለሁ? አገልግሎቱን የሚሰጠው ሰው ከዛ ከናንተ ምን ያገኛል? እናንተስ ምን ታገኛላችሁ የሚለው እሱን ትንሽ መለስ አድርጉ። አንደኛ አንድ ሰው እዛ አፕ ላይ ገብቶ አንድ ሳይኮሎጂስት ማናገር ኦር ከዛ ሳይኮሎጂስት ጋር ምክር ማግኘት ከፈለገ ለዛ ሳይኮሎጂስት የሚከፍለው ብር ይኖራል። ሶ እኛ የምንቀበለው የፋሲሊቴሽን ፊ ነው ማለት ነው። ታክሲ ሄሊንግ ሌላኛው ደግሞ ብር የምናገኝበት መንገድ ሜንታል ሄልት አድቮኬሲ ትሬኒንጎችን ስለምንሰጥ ለሱ ትሬኒንግ ክፍያ ይኖራል። ሌላ ደግሞ ከኮርፖሬት ካምፓኒዎች ጋር መስሪያ ቤቶች ጋር እየሄድን ለኢምፕሎዮቻቸው ስልጠና እንዲሰጡ ከፈለጉ ለኛ ይከፍሉናል። ሶ በየሆነ ታይፕ ኦፍ ርዕስ ላይ ስልጠና መስጠት እንችላለን ማለት ነው። ሶ ሌላኛው የሬቨኒ ሞዴላችን እሱ ነው። አፕሊኬሽናችን ኮንተንት ክሬት ያደርጋል። ያ ማለት ልክ እንደ ሊንክድኢን ሰዎች ገብተው ቪዲዮ ያያሉ ማለት ነው። በዛም አንዱ ምን ይጠቅመናል ብለን ስናስብ አዌርነስ ክሬት እናደርግበታለን። ሶ ከዛም በቪው አድቨርታይዚንግ እና ስፖንሰርሺፕ ክፍያዎችም እናገኛለን። ሻሎም በደንብ አድርጎ ነው ያሰልጠናችሁ። እዚህ ሀገር እንደዚህ አይነት አለ ሌላ የለም። ሄሎ ዶክተር ምናምን የሚሉት አሉ የህክምና አገልግሎት የሚሰጡ ዝም ብለው አሉ አፕሊኬሽኖች፣ ግን ይሄ ቴራፒ የለም። ስለመጣችሁ በጣም ደስ ብሎኛል። ይሄን ሐሳብ ይዛችሁ ኤክሰለንት ታንክ ዩ። ለምሳሌ ፌዝ 1 ላይ የተቀመጠውን ነገር ብናይ 6 ወር ውስጥ ሊጨርሱ ያሰቡት ገንዘብ ያፈላልጋሉ። ከመንግስት ጋር የተያዙ ሬጉላቶሪ ኮምፕላያንስ እሱን ይጨርሳሉ በ6 ወር ውስጥ ነው። አፕሊኬሽኑን ዌብሳይቱን ዲቨሎፕ ያደርጋሉ በ6 ወር ውስጥ። እነዚህም ፕሮፌሽናሎችን ሳይካትሪስት ሳይኮሎጂስት ያሰባስባሉ በ6 ወር ውስጥ። ከቴሌኮም ፕሮቫይደሮች ጋር የማርኬቲንግ ስራዎች ይሄ አዌርነስ ክሪኤሽን ወዘተ እነዚህን ሁሉ በ6 ወር ውስጥ አከናውነን እንገባለን ነው ገበያ ውስጥ። ኖ ዌይ ይሄ መመዝገቡ ብቻ። ለምሳሌ ከባለፉ የነበሩ ተወዳዳሪዎቻችንን ታስተውሳላችሁ። የተጠናከሩ ስታብሊሽ ያደረጉ እንትናቸውን ፓተንታቸው ምናምን ያስመዘገቡ ሰዎች በትንሹ ኤየር ኦርሶ ወስዶባቸዋል። ይሄን ሬጂስተር አድርገው ፊልተር አድርገው አጣርተው ምን አገልግሎት በስንት ሰዓት እና የትኛውን የኮሚኒቲ ክፍል ማገልገል እንዳለባቸው በጣም ሰግሪጌት ማድረግ አለባቸው። ለምሳሌ አሁን የምንድነው የአእምሮ ህክምና የሚለው ራሱ ክሪቲካል ኬዞች አሉ፣ ማይልድ ኬዞች አሉ፣ ገና ጀማሪ እንትኖች አሉ። እና የትኛው ላይ ነው ራሱ እነዚህ ፕሮፌሽናሎች ፍቃደኛ የሚሆኑት የሚለውን ራሱ ገና ማጣራት አለባቸው። በዚህ የስነ ልቦና ያላችሁትም ጉዳይ አለ እና እኔ በጣም ገና እንደሆናችሁ ዶክመንታችሁን አይቼ በጣም ክሪቲካል የጤና ጉዳይ ነው እያወራን ያለ ነውና ጥሩ ነው ባክግራውንዳችሁ፣ ግን እዚህ አካባቢ አንድ ሰው ቢያንስ መኖር ነበረበት። ሌላ ንስሐ አባት አላችሁ? የንስሐ አባት አታውቅም እንዴ? ነጋድራስ ላይ የመጣበት ምክንያት የንስሐ አባቶች ማለት የስነ ልቦና የአእምሮም ሐኪሞች ናቸው። ኦኬ ብዙ ጊዜ እነዚህ ፕላትፎርሞች በውጪ ማለት ነው ትንሽ ችግር ገጥሟቸዋል። ስለዚህ ምን ያደርጋሉ? ሃይብሪድ ፎር ክሪቲካል የጤና ጉዳይ ነው ይሄ ነገር እና ኦንላይን እንትኑን ለመግለጽ ራሱ የማይፈልግ በጣም ብዙ የኛ ብቻ ሳይሆን በሰለጠ ነው። ስለዚህ ምን ይሆናል? ሃይብሪድ በትክክል ሄዶ መታከም የሚፈልገው ሰው ይበዛል። ስለዚህ መጥቶ የት ሊሄድ ብሎ የሚለው ሊበዛ ይችላል። የእናንተ ቤዚካሊ እዚህ ጋር ያቀረባችሁት በቃ አፕሊኬሽን ነው። ስለዚህ ማንም ሰው ጉዳዩን እንደዚህ ኦንላይን ላይ ኖት ኢዚ በተለይ ኢትዮጵያ ውስጥ ማለት ነው ከንስሐ አባቱ መውጣት የማይፈልግ ሰው ባለበት ኮሚኒቲ በጣም ሲቪላይዝድ የሆነ ሶሳይቲም ክፍል ማለት ነው እንደዛ ነገሮች አሉ።
ወደ አእምሮ ሕክምና ራሱ የማይመጣ ማለት ነው አይደል? ወደ ጸበል የሚያዘወትር ይሄ ሃይማኖት ቦታዎች ላይ በዚህ መታከም የሚፈልግ ማህበረሰብ ውስጥ ነው አሁን የመጣችሁት። መምጣታችሁ እኔ ደስ ይለኛል። ምንም ቅር የሚለኝ ነገር የለም። ግን ስላልተዘጋጃችሁ ነው። እኔ ብዙ ጥያቄ ነበረኝ። የእናንተ ፕሮጀክት በጣም አስፈላጊ ነው ብዬ አምናለሁ። የሚጎላችሁ አንድ ነገር ነው። ያለ አፕሊኬሽን እዚህ ግቢ እንዳትገቡ። ወይ በጉግል ፕሌይ ወይ በአፕ ስቶር ላይ በተቻለ መጠን ማውረድ ወደምንችልበት ደረጃ መምጣት አለበት። ካልሆነ ደግሞ እንዳቀደም እንዳላችሁ ባክኤንድ እና ፍሮንቴንድ ሰርታችሁ ዴቨሎፕመንቱን አምጥታችሁ ቴክኒካሊ ፕሬዘንት ማድረግ አለባችሁ በደንብ። ይሄ ዝም ብሎ ጨዋታችሁን ትታችሁ ያለበለዚያ በቃ አይዲያችሁ ወጥቷል፣ አሁን አየር ላይ ነው። ሶ ዴይ ናይት የሚሰሩ አይቲ ካምፓኒ ያላቸው ሰዎች አሉ፣ ተበላችሁ። ፍፄ አፕሊኬሽን ነው ግን እዚህ ጋር ችግሩ የሚሰጠው አገልግሎት ራሱ እነሱ ያውቁታል ወይ በደንብ አገልግሎቱ መጀመሪያ መታወቅ የለበትም። ልትሸጡ ወደ ማርኬቱ ይዛችሁ ያሰባችኋቸው ፕሮዳክት እና ሰርቪሶች ጋር አዘ ቦርድ ኦፍ ትረስቲ ወይም ደግሞ አድቫይዘርስ ቴራፒስቶች በቶሎ አገኙና እንደ ቦርድ ኦፍ ትረስቲ ወይም አድቫይዘርስ እነሱን ሰብስባችሁ ይሄ ቢዝነስ ሐሳብ አለን ሂዱ እና ዶክተር ሰላም ጋር በደንብ በቂ እውቀት ስጧችሁ፣ ሊሰራ የሚችለው ነገር ጋይድ ያርጓችሁ፣ ከዛ ወደ ውጤት አምጡ። ከዛ ውጭ ግን ወርቅ የሆነ ሐሳብ ነው ያመጣችሁ። በጣም አንደኛ ነው። ሰግናለሁ። ዘመኑ በተለይ ደግሞ ናላ የሚያዞር የሆነበት ምክንያት አለ። ከቴክኖሎጂው ጋር የተገናኘ ወሰን የለሽ አንዱ በአንዱ ላይ ጣልቃ የሚገባበት ነገር አለ። ያ ነገር እናንተ ራሳችሁ መፍትሄ ይሆናል ብላችሁ ይዛችሁ የመጣችሁት ነገር ነው። ዲጂታል ትራንስፎርሜሽኑ ማለት ነው። እነዚህ ዲጂታል ቱሎች በጎ ነገር እንዳላቸው ሁሉ ጣልቃ የሚገቡ ግን ወሰን የለሽ የሆነ ዘመቻ በላያችን ላይ የሚያደርጉበት ነገር ነው። የበለጠ ናላችን የሚያዞር ለስራ ብዬ ነው የከፍታታለችን ስልክ ብሩክ የሚባል አንድ የታወቀ ሰምታችሁት ይሆናል የሆነ ኢንተርቪው ላይ ዊዝ ሆልዲንግ ይሄ ምንድነው ዊዝ ሆልዲንግ አልኩ የትልቁ ሆልዲንግ ካምፓኒ ማለት የሚመራው ማን ነው? ይሄ ትልቁን ድርጅት የሚመራው ብሩክ ተረፈ ነው። እሱ አንድ ቀን ኢንተርቪው ሲደረግ ምን አለ? ጠዋት ተነስተን መጀመሪያ የምናበራው ወይ መብራት ነው ወይ ስልካችንን ነው አለ። ሁለቱንም ተቋማት የኔ ተቋም ነው የሚቆጣጠረው ብሎ ሲጀምር ከዛ ቀን ጀምሮ ጧት ስነሳ ሁሉ ጊዜ ያያዋል ወይ መብራት ነው። እኔ ብዙ ጊዜ ነው ከመብራት በፊት ስልኬን ነው። እና ይሄ ዲቫይስ በጎ ነገር ይመስላል እንጂ ብዙውን በአእምሯችን ላይ ጥቃቱን የሚፈጽምብን ነገር ይሄ ነው። እና ሶስቱም ሳይኮቴራፒ፣ ሳይኮሎጂ፣ ሳይኪያትሪ ሶስቱም ልዩ የሆኑ ክሎት የሚፈልጉ በተለይ ግን ሶስቱም የጋራ የሆነ ነገራቸው በጸጥታ ሰው አድማጭም ተናጋሪም የሚገናኙበት መድረክ ከብዙ ነገር የተገለለ ከባቢ የሚፈልግ ነገር እና ለገበያ ተብሎ ስልክ ውስጥ የሚገባ ነገር እንደገና እዛው ውስጥ ደግሞ ገብታችሁ እንደ ጎንዮሽ ቢዝነስ ደግሞ ቤተልሔም ብለሻታል። በዛው ማስታወቂያ እንሰራለን አላችሁ። እኛ ናላችን የዞረን ሰዎች ላይ በመናደርገው መስተጋብር ውስጥ እንደገና ደግሞ ከጎን ዳታችን ወስዳችሁ ለኛ ናላችን ለዞሩ ሰዎች ማስታወቂያ ልትሸጡ በጎን ማስታወቂያ ግን ወይ ልጨርስ። ይሄ ሁሉ ነገር የመጣው መነሻችሁ ገንዘብ ስለሆነ ነው ልልሽ ነው። አልወደድኩትም ሀሳባችሁን፣ ይቅርታችሁ። እናንተን የወደድኳችሁ ልቅስ። እኔ ሀሳባችሁን በጣም ነው የወደድኩት። በየቤቱ ያለ ችግር ነው። ሶሻል ሚዲያ ላይ ምን በየጊዜው እኮ ምን ሰማው ነው ብንሄድ ይሻላል እያሉ ሰዎች ራሳቸውን ያጠፋሉ። በቃ ብንሄድ ይሻላል የሚል ነገር ጽፈው ይሞታሉ አይደለም? ሶሻል ሚዲያ ላይ የምናየው ነው። የእናቶች የምናምን ግሩፕ ውስጥ ስትገባ እንዲህ አይነት ፕሮብሌም አለኝ፣ ልጅ ከወለድኩ በኋላ ዲፕሬስድ ሆንኩ፣ እንደዚህ አይነት ነገር አስጠላኝ፣ እንደዚህ ሆንኩ፣ ትዳሬን ልፈታ ነው። ማአት አይነት ችግር ነው ያለው፣ የአእምሮ ችግር። ከዛ እዛ ላይ ማን ነው የሚመልሰው? ማንም ኤክስፐርት ያልሆነ ሰው ገብቶ እናት እንደዚህ ብታረጊ ይሻልሻል፣ ይሄንን አድርጊ፣ እኔ እንደዚህ ተጠቅሜያለሁ፣ ያበሻ መድኃኒት ይሄንን ዋጪ፣ እንደዚህ ሂጂ፣ ጸበል ሂጂ፣ እንትና ሂጂ። እንዲህ አይነት ነገር ማአት ነው ያለው። አንሶሊሲትድ የሆነ ወይም ደግሞ የኤክስፐርት የባለሙያ ያልሆነ አድቫይስ ሶሻል ሚዲያው ላይ ናኝቷል። ብንወድም ባንወድም ልጆቻችንን ማን ነው የሚመራው? ሶሻል ሚዲያ እኮ ነው። እኔ ከምመራው የበለጠ ሶሻል ሚዲያውን ትረስት ያደርጋል እዛ ጋር ያለው። ኤክስፐርት ግን ቢኖር
ኤክስፐርቱ የበለጠ ተአማኒነት አለው። ሰርቲፋይድ የሆነ ሰው ባለሙያነቱ የሚታወቅ እገሌ የሚባል ትሬሰብል የሆነ ስልክ ያለው መልክ ያለው ሰው ነው ባለሙያ አዛጋ የሚመጣ። እኔ እርግጠኛ ነኝ ሁላችንም አሁን በየቤታችን በየሰፈራችን ብናይ የአእምሮ ህመም ያጋጠመው ሰው አናጣም። የማየት ጉዳይ ካልሆነ በስተቀር ወይ በሰፈር ያለ ወይ በቤተሰብ ያለ። በውጭ ሀገር እኮ ትልልቅ የኩባንያ ሲኢኦዎች ሳይቀሩ እንደዚህ አይነት ቴራፒስት አላቸው። ሰው ጋር ግን ሲሄድ የገሌ ሲኢኦ መጣ እንዳይባል ችግር ስላለው ኦንላይን ፕላትፎርሞች አሉ። እዛ ይገባል የመረጠው ሰው ጋር ከሱ ጋራ ቅድም ሀውለት እንዳነሳችው ንስሐ አባት ዋቴቨር እንዳለችው በሚስጥራዊነቱ በተጠበቀ ሁኔታ ሁለቱ ዲል ያደርጋሉ፣ ይነጋገራሉ። ይሄን ነገር ብታረግ ምናምን በአካል መገናኘት ካለባቸው በአካል ይገናኛሉ። ለኔ ይሄ ፕላትፎርም ነው እናንተ ያመጣችሁት። እኔ በጣም ደስ ያለኝ ቅድም ያላችሁት ደግሞ ፎሎ አፕ። አሁን አንድ ታማሚ ይዘህ ሂድ እስቲ ሐኪም ቤት። የአእምሮ ሐኪም ቤቶች በጣም ትንሽ ናቸው በነገራችን ላይ። ፈልገ ሰው ጠይቀ ነው የምታገኘው። እዛ ይዘህ ብትሄድ የአእምሮ ታማሚ ታውቃላችሁ ያስቸግራል። ክትትል የጀመረው ህክምና የጀመረው ታማሚ የጠፋ ብለው አይፈልጉትም። ባት እዚህ ላይ ግን there is a possibility ይሄንን ፎሎ አፕ ለማድረግና ምን ሆኖ ነው የጠፋው ለምን ጠፋ ብሎ ትራክ ለማድረግ ሁሉ ያስችላል ማለት ነው። በተረፈ ግን ተደራሽነቱ እዚህ ሀገር ላለ አረብ ሀገር ብቻዋን በሰው ማጀት ውስጥ ላለች ሴት፣ አሜሪካ ሀገር ላለ በተለያየ ሱሳሱስ ለተጠመደ ሰው፣ ወዴት እንደሚሄድ ግራ ለገባው ሰው መፍትሄ የሚሰጥ ነገር ስለሆነ እኔ አሪፍ ነገር ነው ያዛችሁት። የብዙ ሰው ሀገር ውስጥም ውጭ ሀገርም ገጠርም ከተማም በአነስተኛ ዋጋ አፎርደብል የማይደረጉና ማንሰማቸውን ሰዎች ሁሉ ለሀገራቸው ሰዎች እንዲደርሱ ማድረግ ትችላላችሁ። በየቤቱ የተቀበሩትን ሰዎች ህክምና እንዲያገኙ ማድረግ ትችላላችሁ። እኔ በጣም ነው ደስ ያለኝ። በርቱ። 100 ስለማልሰጥ ነው እንጂ 100 ነበር የምሰጣችሁ፣ ግን I will give you 95 ሰጣችኋለሁ። በርቱ፣ ጎብዙ። እኔ 98 ነው የምሰጣችሁ። ጌቱ እኮ ፒች ብታደርግ ይሻል ነበር። ዳኛነት ነው ያስከው ወይስ እኔ እኮ እንዲወድቅ ስለማልፈልግ እንዳየው አረከኝ እኮ እኔ ራሴ እንደገና በደንብ ብትፈትሽው እንደገና እንዳስብበት አረከኝ። ጎሽ ባጭሩ አንተ ያልከውን ነገር እሾህን በሾህ ነው አይነት ነገር። መጥፎ ነገር እዛ ከሆነ ያለው እዛው መጥፎ ነገሩ ጋር ሄዶ ነው መድኃኒቱንም መቀመጥ ያለበት ሚል ነገር ነው ያለው። እና አስቀልብተኛል ሐሳቤን እና እናንተ ዳኟቸው። እኔ ትልቁ ቁጥር ዛሬ ሰጠሁት 65 ነው። እሱ ነው 65 ሰጣኝ። አንድ ሀገር ያምርት ይስራ ምናምን ሲባል መጀመሪያ አእምሮ ያስፈልጋል፣ ሶፍትዌር ያስፈልጋል እና በጣም ጤናማ የሆነ ማህበረሰብ ያስፈልጋል። ስለዚህ ይሄ ደግሞ ዳታዎች የሚያሳዩት ትልቅ ቁጥር ነው። ለማምረት የሚችለው ቁጥር በብዛት በዚህ ይመታል ብዬ አስባለሁ። ከዚህ ውስጥ ደግሞ ብዙ ዳታዎችን ሳያቸው ከወንዶች ይልቅ ሴቶች ደግሞ ሞር ቨልነራብል ናቸው፣ ይጎዳሉ። እንደዚህ አብሶ ከወለዱ በኋላ የሚደርስባቸው እንደዚህ እስቲ እንትኑን እስካልሰራውት ያዥልኝ ትደምሪልኛለሽ። ለአዲስነት 33.33 ሰጥቻለሁ። ከዛ ለተግባራዊነት 33.33 ሰጥቻለሁ። ከዛ ለችግር ፈቺነት 33.33 ሰጥቻለሁ። ስትደምሪው ስንት ይመጣል? 99.99 በቃ እሱ ሰጥቻችኋለሁ። 99.99 ችግሩን መኖሩን ባለው ጥናት መሰረት ይሄ ችግር በጣም አለ። ለዚህ ችግር መፍትሄዎች ብዙ ናቸው። ከነዛ ውስጥ አንዱ መፍትሄዎች ያለው ለምሳሌ ሃይማኖታዊ ሊሆን ይችላል። በየአካባቢያችን ይሄ ተሰብስቦ ሰው ማህበረሰቡ እንዲሰብሰብ ያለ ራሱን የሚተነፍስበት እሱም አንድ ቴራፒ ነው። የተለያዩ ቴራፒቲክ እንትኖች አሉ። የእናንተ ይሄ ቴክኖሎጂ የታገዘ ያው ዘመኑ ቴክኖሎጂ ነው፣ በዛ ነው የመጣችሁት። የኔ ችግር አለመኖሩን አለመገንዘብ አይደለም፣ ችግሩ በጣም አለ። ይሄ ነገር መፍትሄ አይሰጥም አይደለም፣ መፍትሄ ሰጪ ነው። አዲስ ነገር ነው ወይ ሰምሃው ብዙም ስላል ኢትዮጵያ ውስጥ ማለት ነው ሌላ ዓለም ላይ መኖሩን እያወቀን ለዚህ አዲስ ነው፣ ጥሩ ነው። በእውነት ግን አልተዘጋጃችሁ። ይሄን ነገር ለመስራት ገና ናችሁ ማለት ችግሩ አለ። መፍትሄ ጥሩ ነገር ነው ይዛችሁ የመጣችሁት። ስለ አእምሮና ስለ ስነ ልቦና ህመም እያወራን እንደመሆኑ መጠን አንድ ማንም ሰው ማለት ነው ለቢዝነስ የተነሳ ሰው
አፕሊኬሽንም ሆነ ሌላም ነገር መፍትሄ ይዞ ሲመጣ አፕሊኬሽኑ ያው መገናኛው ነው። መፍትሄው የሚሰጠው በአፕሊኬሽኑ አይደለም። አፕሊኬሽኑ ሚንስ ነው አይደለ? ስሩ ዛት ያው ሐኪሞችን ነው ልናገኝ የምንችለው። ስለዚህ ጥናቱን አልሰራችሁም። ምን አይነት ህመም ነው ለምሳሌ ኢትዮጵያ ውስጥ የሚበዛው የእናንተ አፕሊኬሽን የትኛውን ነው ሊፈታ የሚችለው የሚለውን ምን አይነት ስንት ባለሙያዎች አሉ፣ ምን ያህሉ ፈቃደኛ ሆኖ እዚህ ላይ ይሰማራል ወዘተ መጀመሪያ መስራት ያለችን ይሄን ፕሪሊሚነሪ ጥናት አድርጋችሁ መምጣችሁ ነበረባችሁ። ቀጥታ አፕሊኬሽኑን ይዛችሁ መጣችሁ መፍትሄው ይሄ ነው አላችሁ። ስለሱ ነው እየተወራ ያለው። የጤና ጉዳይ መሆኑን በጣም ክሪቲካል መሆኑንም አስቤ it's just as simple as the application development ስለማላየው እና ያው በባልደረቦች ተጽዕኖ ጭምር ነው እመሰጣችሁ ሳባ የእናንተ እንትን ገና አሁን ቀጥሎ ያወያየናል። እሺ እናመሰግናለን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቪ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ለእናንተ እረፍትን የሚሆን ለቤተሰቦቻችሁ ደግሞ የሥራ ማቅለያ የሚሆን የጥራጥሬ መፈልፈያ ማሽን የሰራውላችሁ። እንደሚታወቀው ሀገራችን ኢትዮጵያ 85% የሚሆነው የሀገራችን ማህበረሰብ የሚተዳደረው በአግሪካልቸር እንደሆነ ይታወቃል። ከዚህም ውስጥ ደግሞ 63% የሚሆኑት በእርሻ ስራ ላይ ነው የሚተዳደሩት። ከ63%ቱ በሚገርም ሁኔታ 2%ቱ ብቻ ነው ማሽነሪን ይጠቀማሉ ተብሎ የሚገመተው። ሌላው ይቅርና 3% ይጠቀማል ብንል እንኳን 60%ቱ የሀገራችን ማህበረሰብ ወይም አርሶ አደሩ የሚተዳደረው በባህላዊ የእርሻ መሳሪያዎች ነው ማለት ነው። ይህ ደግሞ ምርቱን ውጤታማ እንዳይሆን ያደርገዋል። የምርት ጥራቱን ይቀንስበታል። ፍጥነት እና ኳሊቲ ላይ ያለውን ሁኔታ ማመጣጠን አይቻልም። ስለዚህ መሬቱ አለ፣ ሰብሉ ይመረታል። ነገር ግን በሰብስ ወቅት የሚባክነውን ጊዜና የምርት መበላሸት ለመቀነስ ሁሉንም ጥራጥሬዎች በሚባል መልኩ ማለትም በቀሎ፣ ማሽላ፣ ስንዴና ገብስን በአንድ ማሽን ላይ ሊፈለፍል የሚችል ላይ ሰራውት። ለምሳሌ አርሶ አደሮችን ብትሄዱ ቀን ሌላ ስራ ላይ ጤፍ ሲወቃ ይውልና ማታ በቀሎ በዱላ እየደበደበ እናት ደግሞ በቀሎ እየፈለፈለች እጇ ተላልጦ ነው የምታገኙት። ይህ ደግሞ በጣም ነው የሚያሳዝነው። እኛ ተምረናል ብለናል፣ ነገር ግን ቤተሰቦቻችን ስቲል እስካሁን ድረስ ባለው ሁኔታ ከዛ ከባህላዊ መንገዱ አልወጡም። ስለዚህ ይሄንን አስተሳሰብና ሂደት ለመቀየር ማሽኖች መፈጠር አለባቸው ብዬ ስለማምን ይህን መፈልፈያ ማሽን ሰርቻለሁ ብዬ መጀመሪያ ላይ የሰራሁት የበቀሎ መፈልፈያ ነበር ብቻውን። እሱን ሳየው ምንም ውጤት አያመጣም፣ ማለትም ኮስት አለው። በቀሎን ብቻ ከሆነ የሚፈለፍለው ሌላውንስ ምን ይሆኑ ብዬ አሰብኩኝ። ስለዚህ ሌሎች ምርቶችንም ውጤታቸውን አጠናው። የተለያዩ ኢምፕሩቭመንቶችን በመውሰድ
ይህን ማሽን ለመስራት ተነስቻለሁ ማለት ነው። ይህ ማሽን በአጠቃላይ ታርጌት የሚያደርገው ከስተመሮቹ ሎካል ፋርመሮች እነዚህ ገበሬዎች አሉ፣ ቀጥታ ዳይሬክት ሴልስ የሚባለው የህብረት ስራ ማህበራት የሚባሉ አሉ ገጠር አካባቢ ላይ። ከዛ በተጨማሪ ደግሞ ድርጅቶች አሉ፣ ኢንቨስተሮች አሉ። እነሱ ከኛ ጋር ቢሰሩ ማህበረሰቡን ችግር መቅረፍ የሚያስችለው ብዬ አምናለሁ። ይቺ እንደ ፕሮቶታይፕ 300 ኪሎ ግራም በሰዓት ነው የምትፈለፍለው። እንደ ፕሮቶታይፕ ነው ያቀረብኳት። ከበርሜልና ከተለያዩ ብረት ከወዳደቁ ብረቶች ነው የሚዘጋጀው። ፑሊ ቢልት ሞተር ነው ያለው። ኤሌክትሪክ ሞተር የምንጠቀም ከሆነ ሶላር ሲስተም ያስፈልገናል። ሶላር ሲስተም ደግሞ እንዴት እናገኛለን የሚለው መኪና ባትሪያችንን ብናየው ከተበላሸ በኋላ በሶላር ሲስተም መንቀሳቀስ ይችላል። ስለዚህ እሱን ሞዲፋይ አድርገን ወደ ሶላር ሲስተም እንዲዳረስ አድርገን እንደ ፓወር ሶርስ ሞተሩ ላይ የተወሰነ ሞዲፊኬሽን ያስፈልገዋል። እሱን ሰርተን ማቅረብ እንችላለን ማለት ነው። ከዛ ውጭ ደግሞ በዲዝል ኢንጂን የሚባል አለ፣ እሱን መጠቀም እንችላለን። አለያ ደግሞ ማንኛውም ማህበረሰብ ከሆነ ይቺ በየቤታችን የምትገኝ ናት፣ በቀላሉ ወንበር የምናስርባት ምናምን ናት። ስለዚህ ኮስቷም ትንሽ ናት። በቀላሉ ከዚህኛው ጋር በማያያዝ አጀስቴብል ስለሆነች እንትኗ አርፒኤሟ በዚህ መልኩ ማንቀሳቀስ እንችላለን። አይሞከርም? በቆሎ አላመጣህም? ዛሬ ከደብረ ብርሃን የሚመጣ ሰው በማሽላና በቆሎ ይዘልኝና ስለው አረፈደብኝ። ለዛ እንደውም እኔ ዘግይቼ ነው የመጣሁት፣ ግን እንዴት እንደሚሰራ ላሳያችሁ እችላለሁ። ይሄ መሽከርከር ነው የሚሽከረከረው። ሲሽከረከር አሁን ለምሳሌ ስንዴ ምናምን የሚሆን ከሆነ እንዳይጠመለል እነዚህኞች እንደዚህ እንትን ይሉታል ማለት ነው። ሮቴሽኑን አብረው ይሄዱታል። የሚፈለፍለውና የሚገርፈው ይሄ ቼኑ ነው። አይሰባብረውም። ስፒዱ ኮንትሮል እናደርገዋለን። እሺ እንዴት ነው የምታደርገው? ፕሮሰስ የሚያደርገው ይሄ መጀመሪያ ሆፐር አለ እዚህ ጋር ይሆናል። ስናንሸራተተው ይገባል። ስለዚህ እዚህ ውስጥ ከገባ በኋላ ይሄ ይገርፈዋል ማለት ነው። ቴስት አድርገህበታል? አዎ። ይሄ በቆሎ አያሳልፍም። ይሄኛው ለበቆሎ አይደለም፣ ይሄ ለማሽላ ነው። እቺ በቡለን ያሰርኳት ትፈታለች። ከዚህ ጋር ስፈታው ይቀየራል። አላየው በቃ እኮ ይኸውልህ አንድ ተወረወረ ይወረወራል። በምንድን ነው ያያዝከው? ብየዳ እንደ ፑንታ ነበር ያያዝኩት፣ ለዛ ነው የለቀቀው። ሚስማር በልተን ነበር። በመጀመሪያ ቀን በመጣሁበት ቀን አይኑን ልታጠፋ። ቴስቲንግ እንዴት ነበር? አንዴ ብቻ ነው የሞከርኩትኝ፣ እሱ ላይ ውጤታማ ሆኖልኛል። አሁን በአካል ያየነው ነገር ግን በቆሎ ይፈጫል እንጂ መፍጨት ሳይሆን መፈልፈል የሚፈጭ ይመስላል። አክቹአሊ ኮንሰፕት ነው ይዘህ የመጣው አሁን ለኔ ማለት ነው። ኮንሰፕቱ የቼን እንትን አለው፣ ብሌድ አለው። ያ በሚሽከረከር ጊዜ ሞስት ፕሮባብሊ ለማሽላ ለስንዴ የተሻለው እንትን ይኖረዋል። ከዛ በኋላ እንደ ኒድል አይነት ሻፍቱ ላይ የተበየዱ ፓድል ነው የምንላቸው። ኖርማሊ ጠፍጣፋም ባይሆን ፓድል ነው። ምናልባት እሱ በቆሎውን እየጫረ ሊፈለፍለው ይችላል የሚል እንትን አለ። ስፒዱ መጠን አለበት። ይሄ ማሽን አይደለም ሞዴል ነው። ምክንያቱም ቤሪንግ የለውም ማለት ዝም ብለን ያስቀመጥከው ምኑ ነው ይሄኛው አዲስ ብሎ ለመናገር ትንሽ እንትን ያደርጋል። ምናልባት ከስፒድ አንጻር ከቻምበሩ ሳይዝ አንጻር ከምትጠቀመው ኢነርጂ አንጻር አሁን ለምሳሌ ይሄ የድሪል ማሽን ባትሪ ነው የሚሰራው። ያንን ባትሪ በሶላር ወይም ደግሞ በኤሌክትሪክ ቻርጅ ታደርገዋለህ፣ እየተለዋወጠ እንትን ያደርጋል። አንድ ሰዓት አይሰራም። ይሄኛው ሞስት ፕሮባብሊ ኮንቲኒየስሊ ልታሰራው ከ5 እስከ 7 ደቂቃ በያው በድሪል ስለምናቀው ማለት ነው እንደዛ ይሆናል። ነገር ግን ይሄ ሞዴል ነው። ከዚህ ተለቅ አድርጌ እሰራዋለሁ፣ ቤሪንግ በደንብ አደርግለታለሁ፣ ከዛ ጋር ፓወር ሶርሱንም በደንብ አደርጋለሁ ምትል ከሆነ ግን ያንን ሚት ሊያደርግ ይችላል። ችግር ፈቺ ነው። ምክንያቱም ችግሩን አይደንቲፋይ ያደረከው እዛው ከነበርክበት አካባቢ ካየኸውም ተነስተ ከዛ በኋላ ከሀገሪቱ ነባራዊ ሁኔታም ችግሩን አይተዋል። ተግባራዊነት ላይ ግን ብናየው አሪፍ ነው። ኮመንት ማድረግህ ሴፍቲ ላይ በደንብ ስራ። ሴፍቲ የሚሽከረከሩ ፓርቶች ተነቅለው ሊሄዱ ይችላሉ፣ ተፈናጥረው አይን ሊያጠፉ ይችላሉ፣ ኦር የሆነ ነገር ሊሰሩ ይችላሉ። ቆርቆሮዋን ራሱ ሊበሱ ይችላሉ በዚህ ስፒድ።
እንደዚህ ያደርጋሉ። ትክክለኛውን የቆርቆሮ ቲክነስ የመሳሰሉትን ነገሮች ሴፍቲ ጋርድ ሁሉንም ነገር እንት ብታረግ በሞር ጠቃሚ የሚሆን ነገር ነው ብዬ አስባለሁ። በርታ። ይሄ እንደ ፕሮቶታይፕ ነው እንጂ ቤልትም ቤሪንግም ሁሉም ነገር የተገጠመለት አንድ ማሽን ከኮሌጁ ጋር በመሆን ሰርቼ እነዚህ አሁን ቤሪንጎች ናቸው እና ፑሊ ቤልት ተገጥሞለታል። ኤሌክትሪክ ሞተር ነው የተገጠመለት። ስለዚህ ፕሮጀክቱ ሲያልቅ እንደዚህ ነው የሚሆነው። ሸለር ማሽን ነው ሙሉ ሴፍቲ አለ። አይቻለሁ። ይሄኛው ለምሳሌ የበርሜሉ ቲክነስ 0.629 ቢሆን ነው ቲክነሱ። ሶ ሲምፕሊ በሚወረወሩ እንትኖች በሳትና የመቀደድ እንትን ሊኖረው ስለሚችል ሴፍቲ ላይ እንትን አድርገው ትክክለኛውን ነገር ግን ይሄኛው ምናልባት ሲሰራ ቪዲዮ አድርገህ ብትልክልን እሱ አንዱ እንትን ነው የሚሆነው። ሁለተኛው ለጀጅመንት ላይ ተግባራዊነትና እንትኑን ለማየት ይመቻል። ዳንኤል እንኳን ደህና መጣህ። እንኳን ደህና ቆያችሁ። ያቀረብከው ጥራጥሬ መፈልፈያ ማሽን በሐሳብ ደረጃ ያው ጥሩ ነው። ቀዳሚ ስቴጅ ላይ ነው ያለው። ስለዚህ ብዙ ነገር የሚቀረው ነገር አለ። አንድ የሚሽከረከር ነገር ሁሉ ጊዜ ያው ኩሽኔታ ሊኖረው ይገባል። ዳርና ዳር ሰፖርት አድርጎት ግን ደግሞ የሚሽከረከር በያስካት የድሪል እንትን ሙሉ አቅሙን እህል ገብቶበት በሚሰራ ጊዜ ያሽከረክረዋል ለማለት ይቸግራል። ምክንያቱም ዋቱ ወይም ደግሞ ኃይሉ ጉልበቱ አነስተኛ ስለሆነ በዚህ ይሽከረከራል ለማለት ይቸግራል። እንትኑን ብታሳየን በጣም ጥሩ ነበረ። ምክንያቱም እኔ ሰርተው ከሆነ ፎቶ ሳይሆን መሰራት ያለበት ድራይ ቴስትም ቢሆን በደረቁም ሲዞር ቢሆን መታየት ነበረበት። ውስጥ የሚዞሩት ሻፍቱ ላዩ ላይ የተገጠሙት እነኚህ ፒኖች ምን እንደሚመስሉ እንዴት እንደሚሆኑ ብናየው ጥሩ ነበር። በዚህ ስቴጅ አሁን ያኛው እዛ ጋር ያሳየን ፎቶ ያንተ ይሁን የሌላ ይሁን ማረጋገጥም በጣም ይቸግራል። ምክንያቱም ያ ውድድር ከሆነ ያንተ ለመሆኑ አብረው ሆነ ኦፕሬት ስታደርገው መታየት አለበት ማለት ነው። ይሄኛው እዚህ ጋር ያለው ሞዴል ለኔ ምንድነው ያው ሙከራና አፕሪሺየት ለማድረግ ካልሆነ በስተቀር እንደ ማሽን የምንለው ነገር አይደለም እዚህ ጋር ያለው። ኦኬ ገና እንደውም አደገኛው ምክንያቱም በሙከራ ስቴጅ አይታል አይደለ? አንደኛው ምስማር እንዴት እንደተፈናጠረ እዛ ላይ እንዳየነው ወንፊቶቹ በጣም ጥቅጥቅ ያሉ ናቸው። በቆሎን ያወርዳሉ ለማለት ይቸግራል። ምናልባት ማሽላ እንደዚህ የመሳሰሉትን እነኛን ትራሽ ለማድረግ ያስችሉ ይሆናል። ወንፊቱ ለሁለት አይነት ወንፊት ነው ያለ። በቡለን ነው የታሰረው። ከላይ ያለችው ማሽላ ናት። ማሽላ ሲፈለፍል ብቻ ነው እሷ የምትገጠመው። ቡለን አለው ከዚህ ጋር ከዚህ ከታች ላይ ሁለት ቡለኖች አሉ። እነሱ ይፈቱና ይወጣል ወንፊት ይቀየራሉ። ከስር ያለው ነው የበቀለው። መጀመሪያ ሳየው ስፋቱ ነው ግራ የገባኝ የነበረው። ትንንሾች አሉ አይደለ? ለአርሶ አደር የተዘጋጁ ከዚህ በፊት በተለያዩ አጋጣሚዎች ያዩዋቸው ሞዴሎች አሉ። ያንተ ስፋቱ ምን እንደሆነ ግራ ገብቶኝ ነበር። በኋላ ሳየው ማማሰያውና መምቻው ይረዝማል። ብልጥ የሆነ ነገር ያደረከው አንተ መምቻውን ፍሌክሲብል አድርገህ ማማሰያውን ሪጂድ ማድረግ አይደል? ያሁን ተወርውሮ ለጥይት የሄደብን ነገር ማማሰያው ነው። ያኛው መምቻው ደግሞ ሰንሰለት ነው። አሁን ለሱ ስትል ስፔስ ያስፈልጋል። እሱም በተለያዩ ነገሮች ራበር ምንም ማድረግ ስለሚቻል ይሄ ትልቁ ጥሩ ነገር ነው። ሌላው ጥሩ ነገር ድራይቭ ማድረጊያውን በትንሽ ነገር ማድረግ መቻሉን ነው። ለሌላ ስራ አርሶ አደሩ የሚጠቀምበት ትራፓኖ ቢኖር በትራፓኖ አዶፕት ይደረጋል። ዋናው ፕሮቶታይፕ ግን የወጣው ዲናሞ ከስር ከላይ በችንጋይ ነው አይደል የተያያዘው? አንድ ያልገባችኝ ነገር አለች። የላኛው ፑሊ ትልቅ ነው፣ የዲናሞ ትንሽ ነው። ስለዚህ የምትፈልገው ቶርክ ነው፣ ሞር መምቻ ጉልበት ነው የምትፈልገው ማለት ነው። ጉልበት ብቻ ነው የሚያስፈልገው፣ መምቻ ነው የምትፈልገው፣ ፍጥነት ሳይሆን። አንድ ማሽን ለተለያዩ ነገሮች ስታደርጋቸው የሚፈልገው አርፒኤም እና ቶርክ የተለያየ ይሆናል። አሁን ያንን አጀስት ማድረጊያ ሜካኒዝም ከሌለው ይሄ ነገር እሱን ማስገባት ወይም ደግሞ ከተፈለፈለ በኋላ ያለውን ጉዳት አንደኛው ይሸከማል ማለት ነው። ለምሳሌ አራቱንም ብንደረድራቸው የሚፈልገው ኤነርጂ ሁሉም እኩል ኢምፓክት ኤነርጂ አይፈልግም ማለት አራተኛው በጣም የሚፈልገው አንደኛው በጣም ትንሽ የሚፈልገው በአንድ አይነት ኢምፓክት ኤነርጂ ስትፈለፍለው ከስር ያለው የበለጠ ይጎዳል ማለት ትንሽ የሚፈልገው። ስለዚህ የምታወጣው ነገር ከውጤቱ ጉዳት ጋር በሰንጠረዥ መዘጋጀት አለበት ለአርሶ አደሩ ሲጠቀም። ይሄ ሌላም መንገድ ልታስብበት ትችል ይሆናል። ለምሳሌ አንዱ መንገድ ምንድነው? ናምበር ኦፍ ፓሱን የሚያልፍበትን ጊዜ መቀነስ ማለት ነው። እሱን እንደዚህ አይነት ኢንስትራክሽን መመሪያ ካለው ስንዴ ሲሆን አንድ ያሳልፈዋል፣
በቆሎ ሲሆን አንድ ያሰብ ማሽላ ሲሆን ሶስቴ እንደዛ ያልክ ካሊብሬት ማድረግ ትችላለህ ማለት ነው። እነዚህ ነገሮች ሰነድ ውስጥ ሜሉ አንተ ስትናገርም አላመጣውም። ቪዲዮም ላይ አንድ ዲናሞ አንድ ክላች ነው ያለው። አንድ ፑሊ ላይ የተያያዘ ሁለት ግሩቭ ነው ያለው። ስለዚህ ዲያሜትሩ ይለያያል ማለት ነው። የምንፈልገውን ሁለት ነው። ስለዚህ ሁለት ግሬድ ነው ያለው ለአራቱ ሁለቱ አንድ አይነት ነው። ማሽላና በቀሎ ተመሳሳይ ይጠቅማል። ስንዴና ገብስ ተመሳሳይ ይጠቅማል። ሌሎች የሚስተካከሉ ነገሮች ምናምን ይኖራሉ። የድራይቭ ሞተር ነገሮችን ሶላር ሜካኒካል በብስክሌት ምናምን ነገሮች ብትጨምርበት የበለጠ ገበያ የምታገኝ መስለኝ። በመጨረሻ ጥያቄ ስንት ብር ነው? 36000 ዳንኤል ፕሮፖዛል ምን አስበህ ነው አበባ በአበባ የሆነው? ለኔ ነው እንኳን አበባውን ለሁላችንም ነው ያሰብኩት። አይ ያምራል በጣም የድሩ ቆንጆ ነው። በጣም አምቢሽየስ የሆኑ ጎሎችን አስቀምጠሃል። በርግጥ የሰራውን ስራ አፕሪሼት አደርጋለሁ። 10% የገበያውን ፍላጎት እሸፍናለሁ የሚል በጣም አምቢሽየስ ጎል ተቀምጧል። አንድ በ3 አመት ውስጥ ይሄ አሁን በ3 አመት ውስጥ ነው የሚለው። ሁለተኛ በ7 ወር ውስጥ ፉሊ ኦፕሬሽናል የሆነ ፋብሪካ ኖሮኝ ማምረት ጀምራለሁ ይላል። እነዚህን አሁን እኔ እንዴት አስበህ እንዳስቀመጥካቸው ብዙም አልገባኝም። ለምሳሌ እንደዚህ አይነት ቁጥሮችን በጣም በስፋት ማስቀመጥ ያንን የዛን በጣም ትንሽ ፐርሰንት አቴን ስታደርግ ተስፋ መቁረጥ ውስጥ ነው የምትገባው። ማለት የተደርሳለው አይነት የሚል ስሜት ይኖራል። ስለዚህ ብትመጥ ነው የሚል ነገር አለኝ። አፍተር ሴልስ ሰርቪስ እሰጣለሁ ብለሃል፣ ጥሩ ነው። ትሬኒንግ ምናምን እሰጣለሁ ብለሃል። ፓኬጂንግ ኤንድ ዲስትሪቢዩሽን የሌሉ አይነት በጣም ብዙ አገልግሎቶችና ወጪዎችን የሚያስከትሉ ብዙ ነገሮችን አይቻለሁ እና የዚህ ማሽን ዋጋ 36000 ብር በፍጹም 36000 ብር አይሆን። ከዘረዘርከው ውስጥ 70-80% እንደ ወጪ ሆኖ አልገባም። ስለዚህ አንተ ያሰብካት ይቻውን ሞተሯን ማለት የምትታየው የለችም። ከዛ ይብሳል። ሌላው በጣም ብዙ ኦቨርሄድ ወጪዎች አሉብህ። የአድሚኒስትሬሽን ወጪዎች አሉ። ይሄ ማርኬቲንግ ምናምን ያስቀመጥከው በጣም ብዙ ወጪዎች አሉ። ሁለተኛ ትርፌ 500 ብር ነው አልከ። ይሄ በጣም ካፒታል ኢንቴንሲቭ የሆነ ስራ ነው። እንዴት አድርገህ እንደቀላል እንዳየው አላውቅም። እኔ እንደሰማሁት ሌላ ሰው ራሱ መስማት ስኪል ነው የሚሸጠው ባይ ዘ ወይ በዛው እቃውን ብቻ ሳይሆን ማለት ቅድም የተወረወረው ሚስማር የኔን አይን አጥፍቶት ቢሆን ችግር ውስጥ ነው የምትገባውና አንተም ሄልሜት መነጽር እና ለኛም ሄልሜት ይዘልና እና ዲዛይኒንግ እና ኢንጂነሪንግ ፓርቱን በጣም መስራት አለ። ለመጀመሪያ ዙር አሁን የሰራውን ስራ በጣም አፕሪሼት አድርጌያለሁ። 78 በጣም ሀሳቡ እኔ ቆይቼ ስለመጣሁ እንደሆነ አላውቅም። ሀሳቡ በጣም ወድጄዋለሁ። ሰንሰለት ለእንዲህ አይነት ነገር መዋሉ ራሱ ያችን ሰንሰለትን የመስራት አቅም ሁሉም አርሶ አደር ይኖረዋል። መድረክ ላይ የሚቀርብ ነገር የማይመስሉ ነገሮች አሉ። የስረኛው ነገር የበለጠ ያምራል ከዋናው ነገር የበለጠ። ለምሳሌ ሰርኩላር ነው ወይስ ኤሊፕቲክ እንዲሆን አስበ ነው? የሆነ የኔን ጆሮ የመሰለ ነገር ነው ጎን ስታዩ ሴክሽኑ እና ምንድነው አሁን ምን ያህል ጥረት አውለህበት ነው የሚለው ነገር እዚህ ላይ ኮመርሻል ባንክን የሚያክል ተቋም ኢቢሲን የሚያክል ተቋም አንድ ላይ ነው እዚህ መድረክ ላይ በጣም ችም የነዚህ ሁሉ ነገሮች ኮንሲደር አድርገን የመጣውና ለዛ የሚመጥን ነገር አይደለም። እይታው አበባ ለጥፈልን ዶክመንቱ ላይ እዚህ ጋር ግን ወደ አበባ የቀረበ ነገር አላየውም። በዛ ምክንያት ነው ብዙን ነገር የቀነስኩበት። እሺ 55 ለምሰጥ እሺ አመሰግናለሁ። በነገራችን ላይ የመጀመሪያ ስጦታ ነው አይደል? ይሄ እንዳይለምድብህ ምንድነው የሚለምድብኝ? አላወኩም። ትንሽ ጨመር አድርግለት። 55 በጣም ጥሩ ቁጥር ነው። አሁን አንድ የሚሽከረከር ነገር አምጥቶ ቤሪንግ ሚስ ማድረግ ትልቅ ግድፈት ነው፣ ትልቅ ጉድለት ነው። ቤዚክ የማሽን ኮንሰፕት ስተታል እዚህ ላይ። ስለዚህ ሰደቀ 55 መስጠቱ እንደውም በጣም ጀነረስ ሆኗል ነው የምለው እኔ 40 ነው። የቴክኒክ ጉዳዮች ነው በደንብ ሰምተሃል አይደል? ከኢንጂነሪንጉን ከዛም ውጭ ያለው በጣም ችግር አለበት። ይሄንንም ትኩረት ሰጥተህ ማለት ነው ሌሎች ባልደረቦችህ ጋር አንዳንድ ስታፎች አሉኝ ብለሃል። በደንብ ተወያይታችሁ ፕራይሲንጉን ጨምሮ ማለት ነው በጣም የሌለ ዋጋ
እንደመሰጠቱ መጠን ወጪዎች አለመግባታቸው ትርፍ ብላችሁ ያስቀመጣችሁት ይሄ ሁሉ የሚያዛልቅ አይደለም። ተሰርቶ ማብቅቶም ራሱ ቆንጆ ነገር ቀርቦ ማርኬተብል ካልሆነ ማይዳረስ ከሆነ ዋጋችሁ እንደዚህ ውርድ ብሎ ኪሳራ በኪሳራ የምትሆኑ ከሆነ ያው ፈቃይል ማለት ነው። ስለዚህ እሱ የሚታሰብበት 50 አግኝተሃል። አበባውን የኔ ነው ብዬ ነው 50 የሰጠው። እንደሱ አይነት ልጆች በብዛት መምጣት አለባቸው እዚህ ውድድር ላይ ምክንያቱም ችግሩን በስነ ስርዓት አይዴንቲፋይ አድርጎታል። አሁን ችግሩን ሊፈታበት የመከረ ሐሳብ ድጋፍ ይፈልጋል የሚል ምክር ነው ያለኝ። ይሄንን የመስራት ግዴታ የለብህም ባይዘው ሌላ ሰው እንዲሰራ ፋብሪኬተርስ እንዲሰሩት ማድረግ ይቻላል። ከዛ እሱን ሞዴል ወይም እሱን ፕሮቶታይፕ ይዘህ ብትቀርብ ጥሩ ነው። አንድ ሰው ይሄን ሁሉ ነገር አይሰራም። አሁን ያችን ድሪሏን ብታይ ከሌላ ቦታ የተገዛች ነው ሌላ ነው የሰራው። ቁልፉን ብታየው እንደዛ ነው። ልክ እንደዛ ሌላ ሰው ሊሰራው ይችላል ሐሳቡ ያንተ ስለሆነ። ስለዚህ ፋብሪኬሽን ኢንጂነሪንግ ሲሪየስ የሆነ አሳሳቢ ችግር ነው። እኛ ጋር ብዙ ሐሳብ አለ፣ ነገር ግን ማሽኑን ሞክሮ እንትን ፍፄ ያው ሁለተኛ ስትመጣ ሴፍቲ አንድ ላይ እንትን አለና እኔ መልሰ መምጣት አለብህ ባይ ነኝ። 85 ነው በቃ ገንዘብ በነፃ ያስተላልፋል በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። እንደምን ዋላችሁ? ውብሸት ደለለኝ ይባላልው። የመጣሁት ከውብሸት ታምሩና ጓደኞቹ በጥቃቅንና አነስተኛ ኢንዱስትሪ የተለያዩ የእርሻ መሳሪያዎችን እናመርታለን። ለዚህ ውድድር ይዘን የቀረብነው የስራ ፈጠራ ሐሳብ የበቆሎ ድህረ ምርት ማዘጋጃ ቴክኖሎጂ ነው። ላለፉት ኦልሞስት 8 ዓመታት እኛ የተለያዩ የእርሻ መሳሪያዎችን እንሰራ ነበርና የበቆሎ መፈልፈያ፣ ሁለገብ የጤፍ መውቂያ ማሽኖች፣ መልቲክሮፕ ትሬሸሮች እንሰራለን። ግን ይሄ በቆሎ ማሽን ቆንጆ ማሽን የሰራ ነው። ጥሩ ገበያ ያለው ጥሩ እየተሸጠ ነው ያለው። ግን ምን ቫልዩ አድ እናደርግ? ሁለተኛ ደግሞ በተጨማሪ ደግሞ አርሶ አደሩ ጋር በምንሄድ ሰዓት ላይ በአንድ የበቆሎ ምርት ፕሮሰስ ውስጥ በአንድ ሄክታር ላይ 42 ኩንታል ምርት ሲገኝ 84 ኩንታል ዌስት አለ። በ2014 በተጠናው ጥናት 107 ሚሊዮን ኩንታል ያህል በቆሎ ሲመረት 215 ሚሊዮን ኩንታሉ ዌስት ነው እና ያንን ዌስት ለምን ለመኖነት አናውለውም ብለን አስበን በዛ ተነሳ። ሁለት ደግሞ ወጣቶቹ ከኛ ገሰው ማሽን ሜካናይዜሽን ሰርቪስ የሚሰጡት ያንን ሰርቪስ የሚሰጡ ለ3 ወር ያክል ነው ወይ ለ4 ወር ነው ማክሲመም። ከዛ በኋላ አይደል ነው የሚሆነው ማሽኑ። ስለዚህ እነኚህ ወጣቶች ያንን ቢዝነስ ከሰሩ በኋላ ገንዘቡን ይዘው ወደ ሌላ ንግድ ነው የሚሄዱት፣ ወደ ህልም መሸጥ ወደዛ። ግን ተጨማሪ ቫልዩ አድ ብናደርግላቸው ምን ማድረግ ይችላሉ ብለን ይሄ እነኚህ መነሻ ሀሳቦቻችን ናቸው። ምንድነው የበቆሎ ማሽን አሁን ባለው ኢምፖርትም የሚደረጉትም ሀገር ውስጥ ያሉትም ቴክኖሎጂዎች አንድ ስራ ብቻ ነው የሚሰራው፣ መፈልፈል ብቻ ነው። የኛ የፈጠራ ሀሳብ ግን በቆሎ ይፈለፍላል፣ እህሎችን ይፈጫል፣ እንደገና ደግሞ ቾፕ ያደርጋል። ስለዚህ እነኛ ዌስት የነበሩትን
ወደ እንስሳት መኖነት መቀየር ይችላሉ ማለት ነው። በእኛ ቴክኖሎጂ አማካኝነት አንድ የነበረው ወደ 3 አድርገናል። ተጨማሪ ገቢ እንዲያገኙ አድርገናቸዋል። አርሶ አደሩ ሲሸጥ ተጨማሪ ገቢ ያገኛል። ሰርቪስ ፕሮቫይደሮቹም ያን አገልግሎት ሲሰጡ ተጨማሪ አመቱን ሙሉ የመፍጨትና ቾፕ የማድረግ አገልግሎት ይሰጣሉ ማለት ነው። ስለዚህ ያንን ዌስትን ወደ ሀብትነት መቀየር ይቻላል። በዚህ ዘርፈ ብዙ ጥቅሞች ይኖሩታል። የኛን ቴክኖሎጂ በመጠቀማቸው በአቅራቢያቸው ባለው ግብአት ተጠቅመው መኖ ማዘጋጀት ይችላሉ። ያንን በማድረጋቸው ከ40 እስከ 50% የመኖን ዋጋ ይቀንሳሉ። ሁለተኛ ትራንስፖርት ኮስት ከፍተኛ ወጪው የመኖ ትራንስፖርት ኮስት ነው። ያን ትራንስፖርት ኮስት ከ20 እስከ 25% ይቀንሳል ማለት ነው። እዛው ሎካል ያለውን ግብአቶች በመጠቀማቸው ማለት ነው። በተጨማሪ አንድ ማሽን ዩኒት በሸጥን ሰዓት ከ15 እስከ 20 ሰው የስራ እድል ይፈጥራል። ሰርቪስ ፕሮቫይደሮቹ አሉ፣ ይህንን አገልግሎት የሚሰጡ አሉ፣ ወጣቶች አሉ፣ ተደራጅተው ዶሮ የሚያረቡ የተለያዩ አገልግሎት የሚሰጡ ይኖራሉ፣ አርሶ አደሩ ይኖራል። መንግስታው በያዘው የገጠር ኢንዱስትሪያላይዜሽን የተለያዩ ፋብሪካዎች አሁን በየዞኑ በየወረዳው ሊቋቋሙ ነው። እነሱ ዘይት ፋብሪካዎቹ ያው ፋጉላ ያመርታሉ፣ ዱቄት ፋብሪካዎቹ ፍሩሽካ ይኖራቸዋል። ስለ እነኛን ዌስቶች ወይ ደብረ ዘይት ወይ ናዝሬት አምጥተው ፕሮሰስ አድርገው ድጋሚ ከመላክ ትራንስፖርቱ ደብል ነው የሚሆነው። እዛው ሎካሊ ላሉ ወጣቶች ለተደራጁ ማሽን ላላቸው ወይም ዩኒየኖቹ ለአባላቶቻቸው በርካሽ ቢሸጡላቸው ኦርጋኒክ አኒማል ፊድ ማዘጋጀት ይችላሉ ማለት ነው። ቪዲዮውን አንድ አፍታ ማየት ይቻላል ማሽኑ እንዴት እንደሚሰራ። በጣም የተዳጀ ድርጅት ይመስላልና ምንድነው ታዲያ ነጋድራስ ላይ መጣችሁበት ምክንያት? እንዳልኩ በጥቃቅንና አነስተኛ ተደራጅተን እርሻ መሳሪያዎችን እያመረትን ኤክስፒሪየንስ አለን። ብር ነው ግን ምንድነው ይሄ ፕሮዳክት ምንድነው? ፕሮዳክቱ መሸጥ ብቻ አይደለም፣ አዌርነስ ክሬሽን ይፈልጋል። ለአርሶ አደሩ አዲስ ነው እሳቤውን ነው መሸጥ የፈለግነው እኛ እዚህ ሚዲያ ላይ በብሮድካስቱ ሀሳቡን መሸጥ ነው። ምክንያቱም ለአርሶ አደሩ ግንዛቤ ከፈጠርንለት ወደ ድርጊት ነው። ድርጊቱን ያንን እንዲያደርግ ደግሞ እኛ ማሽነሪ ቴክኖሎጂ እናቀርብለታለን። ያን ድርጊት ሲቀየር ውጤቱ ይቀየራል። በጣም ቆንጆ ነገር ነው ይዘው የመጣው። ኦልሬዲ የተደራጀና እንደ አዲስ ሳንወስደው ግን ችግር ፈቺና ተግባራዊ ነው። ምግብ ከማሽነሪ እና ከአመጋገብ አንጻር የእንስሳት መኖ በሶስት ይከፈላልና አንዱ ፎሬጅ የምንለው ይሄ እንትኑ ነው። እሱን የመከትከትና የማድረግ ጉዳይ። ሁለተኛው ኮምፓውንድ ፊድ የምንለው ነው። ጥራጥሬዎች እና የመሳሰሉ የኢንዱስትሪ ተረፈ ምርቶችን ፈይቶ አቀነባብሮ ማውጣት ነው። ሶስተኛው ንጹህ ውሃ ነው። እነዚህ ምግብ ይባላሉ ማለት ነው። ስለዚህ ይሄኛው ማሽን የሚሰራው ፎሬጅ ነው ማለት ነው። ይሄንን በማድረጉ ፎከስ የምታደርገው የግብርናው መፈልፈያው ላይ ነው ወይስ የአኒማል ፊድ ፕሮዳክሽኑ ላይ ነው? ማሽኑ መሸጥ ነው በዋነኝነት ኢምፓክቱን ለማሳየት ነው። በቆሎ ነው ብዙ እስከ 60% የሚሆነው ፊድ ላይ የሚገባው። ግን በቆሎ ብቻ አይደለም። እኛ ለምሳሌ አሁን ሶማሌ፣ አፋር ወደ በብዛት የፕሮሶፒስ ደሽፈራው ምናምን ብዙ ቅጠላቅጠሎች አሉ አይደል መኖ መሆን የሚችሉ እነሱን አልተጠቀምንባቸው በቴክኖሎጂ ስለሌለ ማለት ነው። ቾፐሩ ሚሉ ስለሌለ ማለት ነው። ስለዚህ የፈለጉትን መፍጨት ይችላሉ። ኢቭን ለቤታቸው ኮንሰፕሽን እንኳን በቆሎ ፈጭተው ፓውደር አድርገው ገንፎ አድርገው መብላት ይችላሉ። ለምንድነው? ውስጡ ወንፊቶቹ ስቴንለስ ስቲል ናቸው። ፉድ ግሬድ ስለሆኑ ለሃውስ ኮንሰምፕሽን ራሱ እንኳን መጠቀም እስከሚችሉ ድረስ ነው ሪፋይን አድርገን የሰራ ነው። ኤሌክትሪክ ያለበት ቦታ ላይ በኤሌክትሪክ በሲንግል ፌዝ ቢሰሩ ይመረጣል። ኮስታቸውም ይቀንሳል። ሲመረቱ ይቀንሳል። ሲሸጥም እንደገና ሰርቪሱን ሲያገኙ ይቀንስላቸዋል። ኢንጂን ድሪቭን ሲሆኑ ግን በናፍጣም በቤንዚንም ይሆናል። እንደየቦታዎቹ ይለያያል። በዋነኛነት ያሰባችሁት ይሄ ማሳ ላይ እንዲሰራ ነው አይደል? ኢንጂን ድሪቭን ነው በዋነኛነት ያሰብነው። ኦኬ። ምን ያህል ሸጣችኋል እስካሁን? ይህንን ፕሮዳክት ገና በፕሮቶታይፕ ደረጃ ሆኖ 3 ማሽኖች ናቸው የሸጥናቸው። ሌሎች ማሽኖችን ከዚህ በፊት እንሸጥ ነበር። እነኚህንም አሁን ቪዲዮ ያያችሁት በራሳችን ማሽን ፊልድ ላይ የተሞከሩበት ቪዲዮን አታች ያደረግ ነው። ሶስት ማሽን የት አካባቢ ነው የተሞከረው? ሶማሌ ክልልም ተሞክሯል፣ አማራ ክልልም ተሞክሯል እና እዚህ ደግሞ ወልቂጤ ላይ ምሽት እንዴት ነህ? የመጀመሪያ ሰነዱ ላይ ያሰብከው ነገር ነበረ ሶስቱንም ባንድ ላይ አይደል? ከዛ አሁን ስትናገር ደግሞ እሷን ነገር አልወደድካት መሰለኝ ነው ወይስ ሶስቱንም ባንድ ላይ? አይ ሶስቱንም ባንድ ላይ ነው። ሶስት ያረኳት ግን ወፍጮ ሲሰራ ለምግብም ለቤትም ሴቶች እናቶች ሩቅ ሄደው እዛው ሲመረት ቾፕ አድርገው ለቤታቸው ሚል አድርገው ፈጭተው በቆሎም ስንዴም የፈለጉ መፍጫ ስለሚችሉ ሚሉን እንዳንድ ነው የወሰነው። መፍጫ ወፍጮ ፍላጎቱ ሶስት ፍላጎት መኖራቸውን ሳይሆን አሁን ሶስት ችሎታ መኖሩ
መረዳት ፈልጌ ነው። በዋጋው ብንሄድ ያኛው በነጠላ 200 ሺህ አካባቢ ናቸው። ሶስቱም አንድ ላይ ሲሆኑ ከ250 እስከ 280 ሺህ ይሆናል ብለሃል። ትልቅ አድቫንቴጅ አይደለ? እሷን በደንብ እንድታስረዳኝ ነው። ምንድናቸው ሶስቱ አንድ ላይ ማለት ምን እየወጣ እየገባ ነው? ሶስት የሚሆኑ ከዚህ በላይ እስካሁን የነበረን ኤክስፒሪየንስ ማሽኖቹ ለየብቻ ነበረ አርሶ አደሩ የሚያገኛቸው። በቆሎ መፈልፈያው ለብቻ ነው ሰርቪስ የሚሰጡት። እሱ ነው ማለት ነው። ከዛ እኛ ግን አንድ ማሽን ላይ ስናደርገው ኮስቱን ቾፐር ሚሉን ብቻ ላይ ተገጥመን ነው የሰራ ነው። ስለዚህ ኮስቱ ኦልሞስት ከግማሽ በላይ ይቀንሳል ይህን በመስራታችን። ምክንያቱም አንድ ኢንጂን ነው የሚጠቀመው። ፍሬሞቹ ለሁለቱም አገልግሎት እንዲሰጡ አድርገናቸው ዲታቸብል ናቸው። በዛ ላይ ሲፈልግ ይፈለፍላል፣ ሲፈልግ ይፈጭበታል። ስለዚህ ሶስቱንም አገልግሎቶች በአንድ ማሽን ላይ እንዲያገኙ አድርገን ነው። እሱን ቴክኒካሊ ጌቱ እናንተ ዲስከስ ሐሳብ ካለ ይሄን ለእናንተ ገብቷችኋል እንዴት እንደሚሰራ? ከሰነዱ አይናገርም። አሁን አንተም ውሸት ሮጥክብኝ በጣም እኔም ሊይዘው አልቻልኩም እንዴት እንደሆነ። አንድ አይነት የሆኑትን ነገሮች ነገርከኝ፣ አንድ አይነት ያልሆኑትን ነገሮች ነው ያልገባኝ። በቆሎ ይፈለፍላል እኮ ምንድናቸው? አንተ ጋር ስራውን እኮ አይደለም ይኸውልህ፣ ፍላጎት አለ፣ ውጤቱ አለ፣ አንተ የምትሸጠው ነገር ያንን ነገር የሚሰራውን ፕሮሴስ አይደለም። ሶስቱም ፕሮሴሶች እንዴት ኢንተርቼንጀብል እንደሆኑ እና አንዱ ፕሮሴስ በምን አይነት ሜካኒዝም እንደሚሰራ ካስረዳህን ነው የሚገባን እንጂ እንዴ ከዚህ ቀደም የተወዳደረ ሰው አለ አይናችን እስከሚጠፋ ድረስ ነው ያስረዳን። አንተ በመጠኑ ቢሆን በስልም በምንም ነገር አድርጋ አስረዳኝ። በዚህ ጋር ቆረቆንዳው ሲወጣ በአናቱ ይገባል፣ በዚህ ሲገባ በዛኛው ቆረቆንዳው ይወጣል። በዚህ ቆረቆንዳው በተለይ እኮ አሁን ማወቅ የፈለኩት እኔ በተለይ አንተ በምን መተኸው ነው ቆረቆንዳውንና ፍሬውን የምትለየው የሚለው ነገር እሱ ነገር አይታይም እዚህ ላይ። እዚህ ላይ አይታይም። ያንተ ሜካኒዝም ምንድነው? ልዩ ችሎታ እኮ እዛ ላይ መሆን አለበት አይደል? ልዩ ችሎታ እዛ ላይ ካልሆነ ወይም እሱ ሚስጥር ከሆነ ሚስጥር ነው በለን፣ ግን ይሄ የተለየ ነገር ነው የምትለን ነገር መሆን አለበት አይደል? አገሩ በሙሉ በቆሎ መፈልፈያ ነው ማለት ይችላል። በቆሎ ባለበት መፈልፈያ አለ። በቆሎ መፈልፈያው በድራም ፍላት ድራም ታይፕ ነው፣ ፍላት ባር ታይፕ ነው። በሱ ይፈልፍሉ። የወፍጮንና የቾፐሩ ግን በአንድ በተለያየ ቋት እንዲገቡ አድርገን ግን ሀመር ሚል ነው ቴክኖሎጂ እዛ ውስጥ ያለው ሀመር ሚል ነው። ልዩ የሚያደርገው ምንድነው? ውስጡ የምንጠቀማቸው ወንፊቶች እንደየህሉ አይነትና ቾፕ እንደሚደረገው ግብአት ይለያያል። ወፍጮ ሀመር ሚል ነው፣ መፈልፈያው ፍላት ባር የሆነው ፍላት ባር ነው። መቹ ኢምፓክቱ በፍላት ባር። ቾፐሩ ሀመር ሚል ነው። ቾፐሩ ሀመር ሚል ነው። ሀመር ሚል ነው። ሁለቱንም እንዲሰራ አድርገን ይሰራል። በሀመር ሚል አንድ ቋታቸው ማስገቢያቸውና ወንፊቶች ምን አለ መሰለህ ትልቅ ካፓሲቲ ስለሆነ ያለው በቃ ይሄ ከሆነ እንደዚህ ነው የተረዳነውት። አሁን 30 ኩንታል ወፍጮ አለ። ይሄኛው ደግሞ 4 እና 5 ኩንታል አካባቢ ነው። በጣም ትልቅ ነው ካፓሲቲው። እና አንዱ አሁን እየሸጥክ አይደል አንተ? እየሸጥኩ ነው። አንዱ የሚሰራው በቀን ስንት ኩንታል? 50 ኩንታል በሰዓት 35 ኩንታል ይሰራል። ወፍጮ ነው እሱ። መፈልፈያው ነው መፈልፈያው 35 ኩንታል ነው። 35 ኩንታል ነው መፈልፈያው ነው 35 ኩንታል ለካ በጣም ትልቅ ነው። ስለዚህ አንድ ቦታ ሲሸጥ የአንድ ሄክታር ምርት 40 ኩንታል 80 ኩንታል ይሆናል። 42 እስከ 50 ስንት ነው አብሬጁ? ከ42 ኩንታል እስከ 50 40 እንበለው አይደል? 40 ኩንታል በአንድ ሰዓት ፈጨ እንትን ፈለፈለ አንድ ሄክታር አይደል? 40 ያመርታል 40 ይፈለፍላል ብትል በአንድ ሰዓት አንድ ሄክታር። ስለዚህ አንድ ቦታ ላይ ይሄን ነገር ስትሸጥ ለብዙ ቦታዎች ከቨር ስለሚያደርግ አንተ እስካሁን በየስንት ሄክታሩ ሸጣል? በአንድ ቀበሌ ስንት ሸጣል እንደማለት ነው። ከነዚህ ሰርቪስ የሚሰጡ ናቸው የሚገዙንና አሁን አንዱ ችግር እሱ ነው። ሳቹሬት እያደረገ ነው የበቆሎ ፈልፊያ። ስለዚህ በልዩነት ቫልዩ አድ ተደርጎ እያደረገ ነው። ቫልዩ አድ ተደርጎ አዲስ ቴክኖሎጂ ይዘ ማርኬት ውስጥ ካልገቡ ኮምፒውተር መሆን ያቀታቸዋል። አሁን ያ ኮምፒውተር እነሱን አሁን እኛ የተሻለ ለማድረግ ከነሽፋኑ የሚፈለፍል እየሰራን ነው። ክሊኒንግ ኢፊሸንሲውን እየጨመርን ነው። አሁን ደግሞ እነኚህ ቫልዩ አዲሽን ስንሰራባቸው እነኚህ ልዩ ናቸው። ይሄንን ቴክኖሎጂ የኛን ይዘው የሚገቡ ሰርቪስ ፕሮቫይደሮች ተመራጭ ይሆናሉ ከሌሎቹ ማለት ነው። ሁለተኛ ደግሞ 3 ወር 4 ወር ነው ትሬሽንግ የሚሰሩት መፈልፈል ብቻ፣ ግን አመቱን ሙሉ መፍጨት አገልግሎት መስጠት ይችላሉ። ቾፕ ማድረግ አገልግሎት መስጠት ይችላሉ። ይሄ ነው እሳቤው ነው አይዲያው ነው ኢኖቬቲቭ ሳማው እኛን የሚገዛን እሱ ነው። በጣም አሪፍ ማሽን ነው ያሳየህን።
እኔ እንደውም ብዙ የሸጣችሁ ነበር የመሰለኝ ምክንያቱም እዚህ ዶክመንቱ ላይ አገላለጹ ያንን ነው የሚመስለውና የት ደረሳችሁ በስንት ሸጣችሁ ትርፉ ምን ያህል ነው ምናምን ያልኩ ለመጠየቅ ሁሉ ፈልጌ ነበር ስለዚህ ገና እየሸጣችሁ ነው አዎ ገና ስለጀመረች በተለይ ወደ ገጠር አካባቢ እንደመሆኑ መጠን ማሽን ብሬክዳውን እንዴት ነው ሃንድል የምታረጉት ማን ነው የሚጠግነው ዋራንቲ ያላችሁ ወይ ተሰጣላችሁ ወይ እንደዛ የአንድ አመት ዋራንቲ ነው የምንሰጠው ጋራንቲ የምንሰጠው ግን እኛ ማሽኑን ስንሸጥ ራሳችን ወርክሾፕ ላይ ማይነር ሜንቴናንስ እና እንዴት ኦፕሬት እንደሚያደርጉ ስልጠና እንሰጣለን ሁለተኛ ደግሞ በብዙ ቦታዎች ላይ ኢንጂኑ ነው ብዙ ጊዜ ሰርቪስ የሚፈልገው ሜንቴናንስ የውሃ ፓምፕ የሚሰሩ ብዙ ቦታዎች ላይ አሁን ላይ አሉ በተለያየ ቦታ ላይ ግን እኛ ይሄንን ኢኖቬቲቭ አይዲያ ይዘን ስንመጣ ምንድነው ፉል ፓኬጅ ትሬኒንጉን ትልቅ እንትን ሰተነው የመጣ ነው ለምን ሜንቴናንሱንም ቴክኖሎጂውንም የተወሰኑ ሰዎች ሰርተው ማሳየት መለወጥ መቻል አለባቸው ሌሎቹ እንዲከተሉ ትሬሸር ላይ የሚያደርገው እንደዚህ ነው እኛ የጤፍ ማሽን ከዚህ በፊት ላይ አምርተን ፕሮሞት እናረክ አርሶ አደሩ ፍርሃት ነበረበት እንደውም አንዳንዶቹ ይሄ ማሽን እንደው አሁን በረከት አለው በዚህ ትሬሽ የሚደረግ ይላሉ እንደው አይደነግጥም እህሉ ለዘር ለመሆን የቴክኖሎጂ የመፍራት ነገር ግን አሁን ሲጠቀሙ ግን አሁን በስልክ መጥተው ራሳቸውን የሚያዙን እንጂ እኛ ሄደን ራሱ ፕሮሞት አድርገን አንሸጥም ለምሳሌ ይፈራውት በተለይ መልቲ ፋንክሽናሊቲ ያላቸው ማሽኖች ብዙ ነገር እንደመስራቱ መጠን ነው ቶሎ ነው ዌር ኤንድ ቲር የሚያደርገው አይደል ቶሎ የማርጀት የመበላሸት ጥርሶቻቸው የመበላት ወዘተ ምን ያህል አመት ያገለግላል ብለህ ነው ቆይ ኤክስፔክት የምታደርገው ይሄ አሁን ያሉትን ኮንሲደሪንግ እነዚህ ሁሉንም አገልግሎት እየሰጠ ማሽኑ ፍሬሙ ብቻ እስከ 10 አመት ያለምንም ችግር ያገለግል እነኚህ ዊር የሚያደርጉ የሚያልቁ ፓርቶች በተቻለ መጠን ቱል ስቲሎች እንጠቀማለን ወይም ጠንካራ የሆኑ አሮጌ ብረቶችን ነው የምንጠቀመው አሁን ላይ ያሉት ብረቶች ለዛ ነው ያህል ቶሎ እድሜ ስለሌላቸው ከዛ በተጨማሪ ግን ሀገር ውስጥ መሰራቱ አንደኛው አድቫንቴጅ ማሽኖች በተቻለ መጠን ጠንካራ አድርገን ነው የምንሰራቸው አሁን ለምሳሌ ቾፐር ሚሎች ከብራዚል ከተለያዩ ሀገር ይመጣሉ ግን ስፔር ፓርቶች ያስፈልጉሃል አይደል ስፔር ፓርት እንትናችሁ እንዴት ነው ስፔር ፓርት ስትራቴጂያችሁ ምንድነው ታቀርባላችሁ ወይ ስፔር ፓርት ራሳችን ስፔር አዘጋጅተን በፒስ እንሸጥላቸዋለን ከዛው ጥሬቃውን እንደልብ ነው የምታገኙት እንደኚህ ነው የአመር ሚሎቹን አረ እንዳለ ማሽኖቹ ከኢንጂኑ ውጪ ኢንጂኑን ነው ኢንጂኑን ውድድር በምናገኘው ገንዘብ ኳሊቲ የሆነ ኢንጂን አስመጥተን ብራንድ አድርገን መሸጥ እንፈልጋለን አርሶ አደሩ ቶሎ ኢምፖርት ያረጋችሁ ራሳችሁ ኢንጂኑን ኢምፖርት ለማድረግ ነው የኛ ፕላናችን በምናገኘው ገንዘብ ከኢምፖርተሮች በራሳችን መንግስት በሚያመቻቸው ፕሪቪሌጆች ለመጠቀም አሳባለን መንሽ አግሪካልቸራል ማኑፋክቸሪንግ ኢኩዊፕመንቶችን ማኑፋክቸር ማድረጋችሁ በጣም ጥሩ ነው ለማንተስ ታስቀምጥ የነበረው 3 in 1 ሚሊዮን ሐሳብ ነው አዲስ አድርገን ያመጣው ምን ያህል ተግባራዊ እንደሆነላችሁ ማሳይተናል ግን ጥሩ ነገር ነው ያዛችሁት ያው የሚገመት ችግር አለ ለምሳሌ አሁን አንድ ነገር በእጅ ከመስራት ወይም በከብት ከማስፈልፈል በአውድማ ላይ ከማብራየትና እንደዚህ ከመስራት ይልቅ በማሽን ቢሰራ አሪፍ ነው ብለን ልናስብ እንችላለን ግን እንደ ኢትዮጵያ በተለይ በጣም በርካታ የሰው ኃይል ካለበት ሁኔታ አንፃር ስናየው ሄክታር ምርትን በአንድ ሰዓት የሚሸጥ ማን ነው የሚወቃ ወይም የሚፈልፍል ማሽን ምናልባት ሪሊ ከተግባራዊነቱ ማኳያ ምን ያህል ሰው ገዝቶት በየማሳውና በየቀበሌው ላይ ይተቀምበታል የሚለው ነገር ትንሽ አጠራጣሪ ነው ሜቢ እናንተም የዛን አይነት ችግር ኖቲስ የምታደርጉ ይመስለኛል አይደለም እኛ የበቆሎ ፈንፈያ ከ500 ማሽን በላይ ሰርተናል ላለፉት 8 አመታት የለግ መውቂያ ማሽኖችን ከ800 በላይ ሰርተናል እነኚህ ቴክኖሎጂዎች ይሰራሉ የኛ ፈጠራው እነኚህ ስፔሻሊ ቾፒንግ ሚልም አድርጎ መኖ ማዘጋጀት እንዲችል ቫልዩ አዲሽን ነው ሶስቱ ነው የእናንተ አሁን መወዳደሪያ ሶስቱን መስራት መቻሉ ነው ወይስ ራሱ ሼሊንግ ማሽኑ ቾፐሩ ነው ወይስ ደግሞ አንድ ላይ ደግሞ መሆኑ ነው አሁን ለምሳሌ በቆሎ ያስፈለፍልና አገዳውን ማሳው ላይ ነው የሚተው ቆረቆንዶ ማሳው ላይ ነው የሚተው ለምንድነው ቴክኖሎጂ ስለሌለ ነው ግን ካስፈለፈለ ኢሚዲየትሊ በዛው ማሽን ያን አገልግሎት ማግኘት ከቻለ ቾፕ አድርጎ ለምን ነው የሚሆነው ስቶር ማድረግ ይችላል ወጣቶች ደግሞ የሜካኒክ ሰርቪስ የሚሰሩ ከሱ በርካሽ ገዝተው ፕሮሰስ እያደረጉ ቫልዩ አድ እያደረጉ ለሌሎቹ መሸጥ ይችላሉ አቀደም ሳቹሬት አድርጓል ስትል አልሰማው በቆሎ ፈለፈ ብቻው እሺ ብቻውን ብዙ ሰው ይሰራል የእናንተ መወዳደሪያ ኮምባይንድ መሆኑ ነው ኮምባይን ሶስቱን በአንድ ላይ መስጠቱ መወዳደሪያችሁ አይደል አዎ ፋይን ስለዚህ እኔ አሁን ምንድነው ችግሩ እንደ ችግር ኖቲስ የተደረገ ችግር ነው ወይ የሚለውን ነገር ለመውሰድ ትንሽ ይቸግረኛል ምክንያቱም አዎ ሜካናይዝ ቢደረግ በጣም አሪፍ ነገር ግን አሁን ካለው አጠቃላይ ሲቹዌሽን አኳያ
በቂ ፐርሲቭ በተደረገ ሁኔታ ፊል መደረግ አለበት። ፕሮብሌሙ ፊል ከተደረገ ገበያው ቀላል ነው የሚሆነው እና ወደ ገበያ ራሱ ለመሸጋገር ትንሽ የሚያስቸግር አይነት ሁኔታ ያለ መስሎ ነው የሚሰማኝ። አሁን ለዚህኛው ስቴጅ እኔ የሰጠው ነጥብ 55 ነው። በጣም ጥሩ ስራ ላይ የሰራው እንደ ችግር ፈቺነት መወስደውና አንተ አይደንቲፋይ ያረከው ለምሳሌ በቆሎ መፈልፈያ ብቻ ቢሆን የሆነ 3 ወር ምናምን ይሰሩበትና ከዛ በኋላ ማሽኑ አይድል ይሆናል። ሽሬድ ማድረግና መፍጨት ግን ሁሉንም በአመት ውስጥ ሁሉንም ጊዜያቶች ሊኖሩ ስለሚችሉ እነዚህ ኮምባይን ባደርግና አዲስ የሆነ ሶስቱም ማሽን ኮምባይን ያደረገ በአንድ ድራይቭ ነው መሰለኝ አይደለ የሚሰራ ማሽን ነው ማድረግ የምንችለው። ይሄም ያስኬደኛል። ስለዚህ ችግር ፈቺነቱን በደንብ ወስጄዋለሁ። ችግር ይፈታል። ተግባራዊነቱን እናየዋለን። ቀጥሎ ባለው ነገር ላይ ጥሩ ቪዲዮ አድርገህ ምናምን በደንብ የሚታይ ተመልሰህ መምጣት እንዳለብህ ስለሚሰማኝ ከ195 በጣም ኢኖቬቲቭ ነው ምናምን ባለለም ቢያንስ መልቲ ፈንክሽናል የሆነ ነገር ይዘህ ቀርበሃል። በጣም አሪፍ ነገር ነው። ከሱም በላይ አሁን ምናልባት ቢጃ የተጠራጠረበት የተግባራዊነቱ ጉዳይ ተግባራዊነት ስንል ብዙ ነገር ነው የምናየው። ፕሮቶታይፕ መምጣቱ ወይ አንድ ማሽን መሰራቱ አይደለም ተግባራዊ የሚያስብለው። ከዛ በኋላ መቀጠሉም ራሱ የተግባራዊነቱ አካል ነው። እናንተ ኢስታብሊሽ ያደረገ ድርጅት ነው ያላችሁ። በጣም ብዙ አይነት ማሽኖችን እየሰራችሁ ላለፉት ምናልባት አንድ 10 አመት ሰርታችኋል። ስለዚህ ብዙም የሚያጠራጥር ነገር አላየሁኝም። ችግር ፈችነቱም በጣም ጥሩ ነው ብዬ አስባለሁ። 80 ያገኛል። መጀመሪያ ዶክመንታችሁን ካየው በኋላና አንዳንድ ያንተን ፒቾች የመጀመሪያዎቹ 1 ደቂቃ 2 ደቂቃ ውስጥ ከሰማው በኋላ እዚህ ፕሮግራም ላይ የመጣችሁበት አላማ በጣም ግልጽ እንዲሆን ሊፈልግ የፋይናንስ ችግር ያው ኢትዮጵያ ውስጥ የሌለበት የለም። ሁሉም ሰው ችግር አለበት። አሁን ቅድም ጸደቀ ራሱ ድሉን ቢያገኝ ይወዳደራል ለፋይናንስ ግን የፋይናንስ ችግሩ ሳይሆን ሳየው አዌርነስ መፍጠር ፈልጋችሁ የመጣችሁ ይመስላል እንጂ እኔ ስራችሁ ላይ ጥያቄ የለኝም። በጣም ቆንጆ ነገር ነው እየሰራችሁ ያላችሁት። ወረቀታችሁም ጥሩ ነው። አንተም ፒች ስታደርግ በደንብ ታውቀዋል፣ ዘርፉን ታውቀዋል እና በርቱ፣ ጎብዙ። በጣም ጥሩ ልጆች ናቸው እና ጥሩ ስራ ነው የምትሰሩት። የቀነስኩት የሌላ ሰው እንዳትይዙ እንጂ 100 ይገባቸዋል ብዬ አስባለሁ። ስለዚህ 85 ነው ሰጣችሁ። በርቱ። ውብሸት ስንት ነው የምትሰጠኝ? ዝም ብለህ ወሬ አታብዛ የምትል ትመስላለህ። ለኢትዮጵያ ሕዝብ ነው የምትሰጠው። ይሄ ቴክኖሎጂ ለማወቅ የፈለኳቸው ለሌሎችም ብቻ ነህ ወይስ? አይ ሁለት ፓርትነሮች አሉ። ኢንጂነር ዮሴፍ አለሙ ይባላል። ሜካኒካል መሀንዲስ ነው። ማስተርስ አለው። ፓርትነር ዲዛይነር እና ማኒፋክቸር ራሳችን ነው የምንሰራው። ሁለት ናችሁ። ባክግራውንድ ምንድነው? የኔ በጀነራል ሜካኒክስ ነው። ዲዛይነርም ነኝ። ኮምፒውተር ሳይንስም ተምሬያለሁ። አይ ታስታውቃለህ በጣም ትልቅ አቅም እንዳለ እና እንዲህ አይነት አቅም ይዘህ አርሶ አደሩ መሀል መግባት ትልቅ ለውጥ የሚያመጣ ይመስለኛል። ባይ ዘ ዌይ ሀብታም የሚባል ሰው የለም። ለገንዘብ የቀረበ ሰው ነው ያለው። ወይ ከገንዘብ የራቀ ሰው አለ ወይ ለገንዘብ የቀረበ ሰው አለ። እና ብር መፈለግህ ጥሩ ነገር ፍጹም እንዳለው እኔም ባገኝ ብር አልጠላም። አንተ ጋር ተወዳደር ምንም አይነት በደብር በቀረብከው ቁጥር you can't be close enough to money እሺ። በጣም ግን የህዝብ ገንዘብ ነው መቼም አይደል? የኤቢሲም ብር ይሁን የኮመርሻል ባንክ ያው የህዝብ ገንዘብ አይደል? ስለዚህ ብዜቱ ብዙ የሆነ ስራ ላይ ስናውለው ያን ገንዘብ የበለጠ ለብዙ ሰው ይጠቅማል፣ ላንተ መልሶ ይጠቅማል በሚል ላንተ ቢውል ይሻላል ወይስ ለሌሎች ቢውል ይሻላል የሚለውን ለመወሰን በጣም ስለሚከብደኝ ነው ያቺ ጥልጥል ቁጥብ ያለሽ ቁጥር መሰጠህ እንጂ አንተ ያለህን አቅም ምንም የሚመጥን ቁጥር አይደለም። 55 ዶላር ይሄ ገንዘብ ሲመጣ እኛ ቴክኖሎጂ ሄደሃል ከዚህ የተሻለ ብዙ ሀሳብ ሊኖር ይችላል። አቅም አለህ ያለ ምንም እገዛም ራሱ ይሄንኑ ማድረግ ትችላለህ ብዬ ስለማስብ ነው እንደዛ ያደረኩት። ቀደም ከቀረበው ጋር አንድ አይነት ማለት እኮ ነው። ያው እኔ ያለኝ እንግዲህ ቁጥር ነው፣ ብር የለኝም። ስለዚህ ቁጥሯን ነው የምቆጥበው፣ ሌላ ምን ቆጥባለሁ? የተሻለ ነገር እስከማገኝ ልክ ነህ። ፌር አይደለም። 65 አስተካክላለሁ። እሺ
65 መቶ በለው የጸደቀሽ ጨርሰናል እናመሰግናለን አመሰግናለሁ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቪ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድርን ነበር ስተከታተሉ የቆያችሁ ተመልካቾቻችን። ያለነው በምዕራፍ 4 የመጀመሪያው ዙር ውድድራችን ላይ ነው። በዛሬው ዕለት እንደተመለከታችሁት 3 የሥራ ፈጠራ ሐሳቦች እዚህ መድረክ ላይ መጥተው ተወዳድረዋል። ዳኞቻችን የፕሮጀክት ሐሳቡን አዲስነት፣ ችግር ፈቺነት እንዲሁም ደግሞ ተግባራዊነት ከግንዛቤ ውስጥ በመክተት ውጤት ሰጥተዋል። ውጤቱ ደርሶናል። ወደ ቀጣዩ ዙር የሚያልፈውን ተወዳዳሪ ልናውቅ ነው። እባካችሁ ተወዳዳሪዎች ወደ መድረክ ኑሉ። ጫማችሁ ነው ልብ ምታችሁ ሁለቱም 50 ሚሊዮን ብር ብድር ያለ ማስያዣ የኢትዮጵያ ንግድ ባንክ ከ1 እስከ 5 ለሚወጡ ተወዳዳሪዎች አዘጋጅቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 2 ሚሊዮን 150 ሺህ ብር ስጦታ ሽልማት እንካችሁ ብሎ ይሰጣል። ዳኞች ብዙ ተነጋግረውበታል። ውጤታቸውንም አሳውቀዋል። ሶስተኛ የወጣውን ተወዳዳሪ ነው የምጠራው። ሶስተኛ የወጣው ተወዳዳሪያችን በነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በምዕራፍ 4 የመጀመሪያ ዙር ውድድር ማለት ነው ዳንኤል ጫኔ ነው። 61.6 ከመቶ በማምጣት በሶስተኛ ደረጃ ውጤቱን አጠናቋል። አንደኛ የወጡት ተወዳዳሪዎቻችን 4 ሴቶች ናቸው። ባይዞን ፋውንዴሽን ላይ ተገናኝተው የሥራ ሐሳብ ወጥነው አሁን ወደ ተግባራዊነቱ ደርሶ ለዚህ በቅቷል። 4 ሴቶች ሰላም የአእምሮ ጤና መጠበቂያ የሞባይል መተግበሪያ ፕሮጀክት ሐሳብ ነው ይዘው የመጡት። የትኛውም አይነት ጭንቀት፣ ድብርት ምናምን ሲሰማችሁ ባላችሁበት ሆናችሁ ስልካችሁን አውጥታችሁ ባለሙያ የምታማክሩበት ዲጂታል ቴክኖሎጂ ነው ይዘው የመጡት። አንደኛ በመሆን ይህንን ውድድር ወደ ቀጣዩ ዙር በማለፍ አጠናቀዋል። እጅግ በጣም እናመሰግናለን። ሞራል ለራሳችሁ እንኳን ደስ አላችሁ። ሁለተኛ በመውጣት ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድርን ያጠናቀቀው ተወዳዳሪያችን 76 ከመቶ በማምጣት ውብሸት ደለለኝ ነው። ውብሸት እንኳን ደስ አለ። ፕላስኮ ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል።
ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ 4 የመጀመሪያው ዙር ውድድራችን ይህንን ይመስል ነበር። የተወደዱ ዳኞቻችን አስተያየት ብቻ አይደለም ትምህርትም ጭምር እየሰጡ ተወዳዳሪዎቻችንን መዝነዋል። በቀጣይ በምዕራፍ 4 በሁለተኛው ዙር ውድድራችን እንገናኛለን። እስከዛው ሳምንቱ የማሰብ የመፍጠር የመመራመር እንዲሆንላችሁ ተመኘው። አቤል ኃይለ ሥላሴ ነበርኩ። ቸር ቆዩ።